ተማሪ ነበርኩ እና 10ኛ ክፍል ተማሪ ያለው አጋጣሚ ሆኖ እኔ በዛ ሰዓት እንዴት በልሽ ለቤተሰብ አስቸጋሪ ልጅ ነኝ ማለት ቅልቅል ያለ ልጅ ተቀልሽ በቃ ታይ የምባለው ነገር እማልሰማ ይሄን ነገር አታድርጊ የምባል ስባል አንድ ቦታ ላይ ብዙ እያብራራሽ እንዳትቆይ ማሪ። በቃ አስቸጋሪ ልጅ ነበርሽ 10ኛ ክፍል እያለሽ እንዴት ከፍቅረኛሽ ጋር ወይም ከባልሽ ጋር እንደተዋወቅሽ ንገሪ። ኦኬ እሺ። ከዛ በሰዓቱ ከማዘጋ ትንሽ ተጋጭቼ ነበርና ከቤት ወጣውና ሁለት ልጆች ብቻቸውን ተከራይተው ይኖሩ ነበረ እና ከነሱ ጋር ሳናገራቸው ችግር የለውም ከኛ ጋር ሼር እያደረግን እንኖራለን ነይ አሉኝ። እሺ ብዬ እኔም ከቤት ሳልናገር ዝም ብዬ ወጣውና ከነሱ ጋር አብረን መኖር ጀመርን። 10 ማትሪክ ላይ ማለት ነው። ከዛ አብረን ተማሪ ስንት ዓመትሽ ነበር ማለት ነው ከቤት ስትጠፊ? 17 ዓመትሽ። እሺ እናቴ በ17 ዓመትሽ ከጓደኞችሽ ጋር ከቤት ጠፍተሽ ከጓደኞችሽ ጋር ተከራይተሽ መኖር ጀመርሽ? አዎ። ከዛ አብረን እየኖርን የጋራ ቤት ኪራይ ስላለብን ግዴታ ስራ መስራት አለብኝ እና ስራ አፈላለኩኝና ቡና ማፍላት አገኘው። ቡና አፈላለው። እንደገና ደግሞ ጧት ጁስ አብሽ ምናምን ይሸጣል፣ እሱን አስተናግዳለሁ። ከዛ እዛ ትምህርቴንም አላቋረጥኩም። የምማረው ደግሞ የግል ነው እና ትምህርቴንም እየተማርኩኝ ስራውንም እሰራለሁ። ከዛ እዛ ስሰራ አጋጣሚ ሆኖ ከሱ ጋር አየኝ ማለት ነው። ከዛ ካየኝ ቀን ጀምሮ ከዛ ቤት አይጠፋም፣ 24 ሰዓት እዛ ነው የሚቀመጠው። ከዛ ባለቤቷ ይሄ ልጅ ምን ፈልጎ ነው እዚህ 24 ሰዓት ያለ ስራ መቀመጥ ክልክል ነው ምናምን ብላ ትቆጣለች። ከዛ እሱ ምንም አያዳምጥም። እሺ ብሎ ለጊዜው ይሄድና ዞር ይልና ተመልሶ መጥቶ ይቀመጣል። ከዛ እንደዛ ያለን ቆየና ማታ መሸኘት ጀመረ ሰፈር ድረስ ምናምን። ከዛ ያለን በቃ እየተቀራረብን ምናምን መጣን ከሱ ጋር። ማሪ የላክሽልኝ ላይቭ ሎኬሽን ነው፣ ካረንት ሎኬሽን የሚለውን ነው የምትልኪልኝ። የመጀመሪያው ላይቭ ሎኬሽን ነው የሚለው፣ ሁለተኛውን ነው የምትነኪው። እሺ አንቺ ላክሽልኝ ላይቭ ሎኬሽን ነው። ላይቭ ሎኬሽን አይሆንም፣ ካረንት ሎኬሽን። እና ደግሞ የመዳምሽን ስልክና የቢሮ ስልክ ላኪልኝ። ፓስፖርትሽ ደርሶኛል፣ ሎኬሽኑን ደግሞ ካረንት ሎኬሽን የሚለውን መረጭ። ነካና ሎኬሽን ብላ ከረንት እሷ ሼር ሎኬሽን የሚወዱት ኧረ በቃ አልመሰጣችሁም ታሪኩ ምንም ሳምሰማት ነው ያልመሰጣችሁ ጋይስ። መሀል ላይ ሰስፔንስ ቢሆንስ ምን ታውቃላችሁ? ወይ እኔ ላግዛት፣ እኔ እየረዳኋት ትንገረን። ትንሽ ሳወራ ዝግየት እላለሁ አይደል? ተፈጥሮዬ ነው። አይ ወዶቼ አሁን ቦታ ያነሳቱ ጉዳ መጣ። ኢንሻአላ ቴንክ ዩ። አንዴ ላክብብበት እንዲገባት አንዴ ሹዶች ላስረዳት። እሷ አልገባት። የውልሽ እናቴ ካረንት ሎኬሽን ማለት ይሄ ያከበብኩበት ይታይሻል። በቀይ ሴንድ ዩር ካረንት ሎኬሽን የሚለውን ያከበብኩበትን እሱን ነው የምትነኪው። አንቺ የነካሽው ከሱ በላይ ያለውን ሼር ላይቭ ሎኬሽን የሚለውን ነው የነካሽው። እሱን ታዩ። ሁለተኛውን ንኪው። እንደገና ደግሞ 050231 የምን ቁጥር ነው? ስልክ ቁጥር እኮ ነው ያልኩሽ። ይሄ ምን ቁጥር ነው ውዴ? ቁጥር 2 ቁጥር ነው የምትልኪልኝ፣ የማዳምና የቢሮ። ይሄ የማዳም ነው፣ ይሄ የቢሮ ነው ብለሽ ጻፊበት። እንደገና አንቺ ራስሽ ትዕግስት መሆንሽን ቮይስ እፈልጋለሁ። አንቺነትሽን ማረጋገጥ እፈልጋለሁ። ማን ነው እያወራኝ ያለው? ድምፅ ላኪልኝ እስኪ። ፓስፖርቷ ላይ ማን ነው የሚለው ስሟ? እዚህ ትዕግስት ነው የሚለው የቲክቶክ ስሟ። ትዕግስት ደረጀው አዱኛ። ኦኬ። ደግሞ ለቢሮ የተነሳችው ፎቶ ቱታ በቱታ አድርጋ የሚያምር ቱታ በቱታ ዘናጭ ናት። እሺ። እና ይሄ ባለ ፀጉራሙ ስሊፐር አላ ጥቁሩ የሚያምረው እሱን አርጋፋ ብላ ነው ማለት አራድዬ ናት። አነጋገሯ ነው እንጂ እንትን እንብላ ሽሮና ሰላጣ ነው ዛሬ ምሳዬ።
ሽሮ ነው። እሰይ እንዲርቦኝ ሽሮ ሲሆን ደስ ይላል። ውዴ ማሪ በቃን አሉ። እሺ እሺ፣ ችግር የለውም። አቡ በእናታችሁ እንስማት። ሊያስተምር ይችላል። ታሪክ ትጸጸታላችሁ በኋላ። እኔ ሰማሻለሁ ውዴ። ታያቸው እነሱ ከፈለጉ ይውጡ። እሺ እሺ። አይ ስናገር ትንሽ ዘግየት እላለሁ። ተፈጥሮ የፈለገ ስክሮል ያርግ። ምን አገባን እኛ። የሰው ብዛትና ማነስ ምን ያደርግልናል? እኔ እንድሰማሽ ትፈልጊያለሽ ማሪ? በቃ እኔ ሰማሻለሁ። የፈለገ ይውጣ፣ የፈለገ ይስማ። እሺ። እና እዛ እየሰራሁኝ ማታ ማታ መሸኘት ጀመረ። ሰፈር ድረስ ምናምን ይሸኘኛል። በዛ እየተግባባን ምናምን እና ልጁ አለ አይደል የአይን እንደዚህ ወድኝ በቃ ማታ ማታ ሲሸኘኝ እንደዚህ ለማቀፍ ሁሉ እጁ እላይ ላይ ቫይብሬት ይሰራል። በጣም ፈሪ ነው፣ በጣም ማለት ነው። ይንቀጠቀጣል። አዎ። እና ፈሪ ወንድ ሌላ ሴት አያይም ማሪ ማለት ወንድ አሪፍ ነው። ለምን ሌላ ሴት አይደፍርማ? ሌላ ሴት አያይም፣ አይከሰከስም። ተፈጣጣውን አይናፋር ነው። ልጨርስልሽና ያው አሁንም እንደዛ ነው፣ ያኔም እንደዛ እና በቃ ማታ ማታ ሲሸኘኝ በጣም ፈሪ ነው፣ አያወራም ምናምን። ብቻ ግን ቀን ሙሉ አይቶኝ ማታም ሸኝቶኝ ቢመለስ ደስታው ነው። በቃ ምንም እንትን ባይል ማለት ነው። ገባሽ? ከዛ እንደዛ እያልን ተቀራረብንና መሀል ላይ አጋጣሚ ላይ ማዘር ትዕግስት እንደዚህ ቦታ ላይ ስራ ጀምራለች ተብሎ የሰፈር ወሬ ነገሯት። ከዛ እሷ ደግሞ እዛ ቦታ ላይ መጣች። አልቅሳ ለምና በሰዎች አስለምናኝ ወደ ቤት እንድገባ አደረገችኝ። ከዛ ወደ ቤት ተመለስኩ። እሺ ይቅርታ ብዬ ምናምን ወደ ቤት ተመለስኩ። ትምህርቱን አቋርጠሻል ስትለኝ አላቋረጥኩም፣ ጎበዝ ምናምን አለች። ዋናው እሱ ነው አለችኝ። ከዛ ቤተሰብ ጋር ገባሁኝ። ትምህርቴን እየተማርኩ ምናምን ከእሱ ጋር ቀጠልን። ሰፈር ይመጣል፣ እንገናኛለን። የትም ቦታ በቃ ቤተክርስቲያን ስሄድ ገበያም ስላክ እሱን ነው የምጠራው። አብረን ነው፣ ተለያይተን አናውቅም የትም ስንሄድ። ከዛ እንደዛ ያልን ተግባባንና ሰፈር ሲመጣ ያዩታል የሰፈር ልጆች፣ ማዘር ምናምን ታይዋለች። ከዛ አረ ተይ ተይ አንቺ ልጅ ይሄ ገና ለቂጡም ፓንት የሌለው እንኳን ራሱ ሊያኖር አንቺን ያኖረኛል ብለሽ እንዳትጠብቂ ብላ ሁሌ ትሰድበኛለች። ከዛ እኔ ደግሞ እናንተ እኮ ያለው ነው የምትወዱት እንጂ የሌለውማ አትወዱም እኮ ስለሌለው ነው ምናምን ብዬ ለሱ ከራከራለሁ። ከዛ እሺ ምን አገባን ችግር የለውም ምናምን አንቺ ከፈለግሽ አያገባንም፣ ብቻ ግን መሳደቧን አታቆምም። ሁሌ ማታ ማምሽቼ ስመጣ ምናምን ትናገረኛለች። ከዛ 10 ተፈተንኩ፣ አለፍኩ፣ ውጤት መጣልኝ። 11 ላይ እሱ ስራ እየሰራ ስራው እንትን ነው በግና ፍየል አራጅ ነው እና ይህን ያህልም አይደለም ገንዘቡ 100 ብር ወይ 50 ብር ምናምን ነው የሚያገኘው አርዶ ማለት ነው። ከዛ 11 ክፍል ያለው እኔ ለማዘሩ ለካ ብር እያጠራቀመ ይሰጣታል አስቀምጭልኝ እያለ። ከዛ ያንን ብር አሁን ላይ ፈልገዋለሁ ስጪኝ ይላታል። ከዛ እሷ ደግሞ አጥፍቼዋለሁ ስትለው ከዛ ቀልድ ነው የመሰለው። በዛ ሰዓት ወደ 10,000 ብር ይሆናል። ብዙ ብር ነው በዛ ሰዓት፣ አሁን ላይ ነው አይጠቅምም። እና ከዛ እንዴት ምናምን ነገር ብሎ ደጋግሞ ጠየቃት። እንዳጠፋችው የእውነት አረጋገጠችለት። እዛ በጣም ተናዶ ልጁ ትንሽ ኃይለኝነት አለበት እና ከዛ ይሄ የኮንትሮል ብፌ ታውቂያለሽ? ከኋላ ገባና እንደዚህ ነው ልቅቅ ያደረገው ቴሌቪዥኑን ብፌውን ተደራራቢ ብፌ ከኋላ ሄዶ ገፈተረና ከሰከሰው ግን ከዛ ሙሉ እቃ አለቀ። እንደገና ደግሞ ቴሌቪዥኑንም ልቅቅ አድርጎ ከዛ አባትየው ደግሞ ፖሊስ ነበረ ተደውሎለት ተጠርቶ አሯሩጠው ሙሉ ቤተሰብ ተያዘ። ከዛ ሲያዝ እስር ቤት ገባ ማለት ነው። 11 ክፍል ያለው እኔ እስር ቤት ሲገባ ከሳሽ አባት፣ ምስክር ምናምን እህት፣ ወንድም፣ እናት ምናምን መስክረው 1 አመት ተፈረደበት። ከዛ 1 አመት ሲታሰር እኔ 11 ክፍል እየተማርኩ ትምህርት ቤት እያልኩኝ እሱ ጋር ሄድና ጠይቄው ምናምን በዛው ትምህርት ቤት ሄዳለሁ። 1 አመት ሙሉ አንድ እናት፣ አባት፣ እህት፣ ወንድም አንድ ሰው መጥቶ ሳይጠይቀው እኔ ነኝ እየተመላለስኩ 1 አመት የጠየኩት። ከዛ የአመት አለቀ፣ ተፈታ። 11 12 ላይ ያው ወደ ቤት አይገባም አይደለ? ቤትም አባሮታል ምናምን ተጣልቷል። ግዴታ ከኔ ጋር አብረን እንኑር አለኝ። ከዛ እኔ ምን ብዬ ልውጣ ከቤት እንዴት ላድርግ ምናምን ስለው
በቃ አብረሽን ካኖርሽ እኔ ጎዳና ላይ ነው ሞርቀው አንቺ አብረሽን ካልሆንሽ አለኝ። ከዛ እንዴ ቆይ እስቲ ላስብበት ምናምን ብዬ የሆነ ጊዜ ትምህርት ቤት ስሄድ ጠዋት ላይ አስፓልት ላይ ተኝቶ አየሁት። እዛ በጣም ደነገጥኩኝ። በቃ የሆነ እንጃ እንባዬ መጣና አሳዘነኝ። ለካ እሱ ጠዋት እዛ ማታ ማታ መንገድ ላይ እያደረ ከዛ ትምህርት ቤት እኔን ያደርሰኛል ያመጣኛል። የትም ቦታ ስንሄድ ተለያይተን አናውቅም። የትም እኔ ገበያ እንኳን ስላክ እዚህ ነኝ ብዬ ካልኩት አብረን ነው የምንሄደው። ገባሽ? ትምህርት ቤትም እሱ ያደርሰኝና በር ላይ ከዛ ይመለስና ልንለቀቅ ስንል ደግሞ በር ላይ ይጠብቀኛል። ለካሱ ማታ ማታ ውጪ እያደረ ከዛ እኔን ደግሞ ትምህርት ቤት አድርሶኝ ተመልሶ ማታም ያመጣኛል። የትምህርት ቤቱ ተማሪ በሙሉ ከዳይሬክተር እስከ አስተማሪ እንዳለ ያቀናል፣ ከተማው ማለት ነው። ከዛ እንደዛ አየሁትና በጣም ደነገጥኩ። ከዛ በቃ ለሱ ብዬ ከቤት ወጣሁ፣ እንደዚሁ ሳልናገር ማለት ነው። ከቤት ወጥቼ አብረን መኖር ጀመርን። ከዛ እሱ ጠዋት ወደ ስራ ሲሄድ እኔ ወደ ትምህርት ቤት ሄዳለሁ። ከዛ ያን ስንኖር ሌላ ነገር አወቅኩኝ። ደግሞ አብሬው ስኖር የሚጥል በሽታ አለበት። ምን እየሰራ አሁንም በጋራጅ ነው? እንደዛ ነው የሚሰራው። ምክንያቱም ሌላ ስራ መስራት አይችልም። ምክንያቱም እንትን ነው የሚጥል በሽታው። ከሰማሽ አላቅም፣ ሲጥለው መንገድ ላይም ሆነ የትም ቦታ ባገኘው አጋጣሚ ይጥለዋል እና በሚጥለው ሰዓት እጁን ይጠመዝዘዋል እና እጁ በሚጠመዘዝ ሰዓት አያውቀውም እና ተሰባብሯል እጁ። ገብቶሻል? ሌላ ስራ እንዲህ አሁን ለምሳሌ ከባድ ስራ ይሄ የሸክም ስራ ምናምን አይችልም። እጁ ሰባራ ነው። አንድ እጁ ብዙ ጊዜ የሚጥለው በሽታ ጥቅልል አድርጎ ጠምዝዞ እጁን ወደ ራሱ ሲመልሰው እጁ አያቅተውም። ልብስ መልበስ አይችልም። በዛ ሰዓት ምግብ መብላት አይችልም። እኔ ነኝ ማጎርሰው፣ እኔ ነኝ ልብስ ማለብሰው ምናምን እና ይሄ የሚጥል በሽታ በጣም እፈራለታለሁ። ብዙ ጊዜ አስፋልት ላይ እንኳን ጥሎት መኪና ቢበላውስ ብዬ በጣም አስባለሁ፣ አብሬው ስሆን ማለት ነው። እና እንደገጠሚ አብሬው ለሱ ብዬ ከቤት ወጥቼ አብሬው ስኖር ይሄንን በሽታ ደግሞ አወቅኩኝ። ከዛ ለመጀመሪያ ጊዜ አብረን ተኝተን ከሌሊቱ 8 ሰዓት ጮኸ። እኔ አላቅም፣ እንደዚህ አይቼ አላቅም። ደንግጬ ምንድነው ምናምን ብዬ ቁጭ ስል ጥሎታል። ከዛ ጎረቤት ሰብስቤ ስጠራ ክብሪት አምጪ ምናምን ተባብለው የሚያውቁ ሰዎች አደረጉ። ከዛ ነገሩኝ በዛ ምክንያት ከዛ እንዴት ልሽሻው አሳዘነኝ የበለጠ። ከዛ መራቅም ፈራው። ከዛ ብቻ ቀጠልኩኝ ህይወቴን እንደዛ እያልኩኝ። ከዛ 12 ማትሪክ ተፈተንኩ ማለት ነው። ከዛ ተፈተንኩና አሁንም እንደዚሁ ማዘር አፈላልጋኝ ምናምን አገኘችኝ። ማዘርን በጣም አሰቃይቻታለሁ። ማዘር ምንሽ ደግሞ ያልነገርኩሽ እኔ እናትና አባቴ በ3 ዓመቴ ነው የሞቱት። አክስቴ ናት። አባቴ አደራ ብሏት ነው የሞተው እሱ ማለት ነው። እና ያ አደራ አይኔ ላይ ይመጣል ትላለች እና እኔ አስቸግሪያት ከቤት በጠፋው ቁጥር እሷ ስትሰቃያለች፣ ታለቅሳ የወንድሜን አደራ ወጣለሁ ብላ ከኔ ጋር ታገላለች። በቃ ትምህርቴን እንዳላቋርጥ አጓጉል ቦታ እንዳልሆን ምናምን በቃ ታግላለች። እኔ ደግሞ ይሄንን ልጅ በቃ ውስጤ ገብቷል፣ አሳዝኖኛል፣ መራቅም አልቻልኩም። ገባሽ? እና እሷም ልትረዳኝ አልቻለችም። ፍቅርም አይደለ በቃ ከባድ ነው። እና እንደዛ ይልክ 12ኛ ክፍል እንደዚሁ አፈላልጋኝ አገኘችኝና ወደ ቤት እንድመለስ ጠየቀችኝ። ወደ ቤት እንድመለስ ስትጠይቀኝ ነገርኳት ያለውን ነገር ምናምን። ከዛ በቃ አሁን 12 ልትፈተኛ አይደለ ዩኒቨርሲቲ መሄድሽ አይቀርም፣ ስለዚህ በዛ ሰዓትም መለያየታችሁ አይቀርም እና እሱን በጸባይ ላናግረውና ላሳምነውና ወደ ቤት ግቢ አለችኝ። እና በጣም ተጎድቼ ነበረ። ቤት እያለሁ በጣም ወፍራም ነኝ ምናምን እና ስታገኘኝም ከስቻለሁ ምናምን። ከዛ እሺ ያልኳትና ከሱ ጋር ተነጋገሩና እሱም ተስማማ። ከዛ ወደ ቤት ገብቼ ውጤት መጣ ማለት ነው። ውጤት ሲመጣ በአሪፍ ውጤት አመጣው
ያኔ 2009 ላይ ነው 300 ምናምን አምጥቼ ነው ያለፍኩት። አሪፍ ነው። ከዛ ዩኒቨርሲቲው የት ቢደርሰኝ ጥሩ ጋምቤላ ደረሰኝ ማለት ነው። ከዛ ቤት ይሄንን ነገር አሁን ከአዳማ ጋምቤላ የ3 ቀን መንገድ ነው። ምን ይሻላል ትዕግስት ሄደሽ ትማሪያለሽ ወይስ እዚህ እየተከፈለ ትማሪያለሽ ተባልኩኝ፣ ቤተሰብ ማለት ነው። ከዛ እኔ ደግሞ ካልሄድኩ አልኩኝ፣ በቃ ዩኒቨርሲቲ መሄድ ፈልጋለሁ አልኳቸው። ለምን እነሱ ጋር ሆኜ እያሰቃየኋቸው ነው። በቃ ዩኒቨርሲቲ ደግሞ ልግባ ብዬ ወሰንኩና እሄዳለሁ አልኳቸው። እሺ ተባለ። ሁሉን ነገር ተደራረገልኝ ምናምን። ማዘር የሚገርምሽ ጋምቤላ ድረስ ወስዳኝ አስመዝግባኝ የዩኒቨርሲቲ ተማሪ አንድ ሰው ከወላጁ ጋር የመጣ የለም፣ እኔ ነኝ። ሊያውም አክስቴ ናት እና ዩኒቨርሲቲ ድረስ አድርሳኝ አስመዝግባኝ 3 ቀን ቤርጎ አድራ አገሩን እስክለምድ አድርጋኝ ምናምን እሷ ወደዚህ ተመለሰች። ከዛ አጋጣሚ ሆኖ ዩኒቨርሲቲ ገብቼ ትምህርቴን እየተማርኩኝ ለካ እርግዝና ተፈጥሯል። ይቅርታ ዛሬ ሙድ ነው እንደ ሳውዲ እህት የምትሉት? ቅድምም እንደዚህ ብላ ነው አማርጌ ለትዕግስት የገባችው። አንድ አይነት ኮመንት ሆነብኝ። እሷ ዛሬ ሁላችሁም እህቶቻችሁ ሳውዲ አረቢያ ችግር ላይ ናቸው። አንድ አይነት ኮመንት ምን ጉድ ነው? ቀንም አሁንም ማነው ባለ ችግር ላይ ያለው? እንግዲህ ማንነቷን መናገር ካልፈለጋችሁ ጽፉ አሉ። እሺ እናቴ ቀጥል። እና ዩኒቨርሲቲ ላይ ስሄድ እርግዝና ተፈጥሯል። ከዛ ቢሮ ተጠራሁኝና ትዕግስት እርጉዝ ነሽ እንዴ ሲሉኝ፣ አረ አይደለውም አልኳቸው። እርግጠኛ ነሽ? አዎ። አይ ለማንኛውም እስቲ ቼክ ተደረጊ ምናምን አሉኝ። የሚገርምሽ በዛ ሰዓት እንትኑ ኪኒኒው ነበር የምወስደው። አንድ ቀን ረስቼ ዘልዬ ይሁን ብቻ ጨርሼዋለሁ፣ ግን እንዴት እንደሆነ ባላቅም ይመስለኛል ከራሴ ስህተት ነው። ከዛ እስቲ ለማንኛውም ቼክ ተደረጊው አሉኝ። ግቢ ውስጥ ሐኪም ቤት አለ ማለት ነው። ከዛ ሐኪም ቤት ስመረመር እርጉዝ ነኝ። ከዛ ንቀስኩኝ። በቃ ትምህርቴንም ላቆም ነው። ከዛ እኔ መማር እፈልጋለሁ፣ በእናታችሁ መማር እፈልጋለሁ፣ ቤተሰቤ እንዳይሰማ። በዛ ላይ መታ እዚህ አስመዝግባኝ አድርሳኝ ሄዳ ምንድን ነው የሚባለው አረገዘች ሲባል ብዬ ለቤተሰብ እንዳትነግሩ ስል ከዛ አስተማሪዎቹ ቤተሰብ ግድ ነው፣ ምክንያቱም ኃላፊነቱን የሚወስድ ሰው መፈረም ያለበት ሰው አለ፣ ወይ ፍቅረኛሽ ወይ ደግሞ ቤተሰቦችሽ። ምክንያቱም አንቺ እዚህ ጋር እየተማርሽ ብትወልጂም ችግር የለውም፣ ግን የሆነ ነገር ብትሆኚ በእርግዝና ወቅት የሆነ ችግር ቢያጋጥምሽ እሺ እና የሆነ ነገር ቢያጋጥምሽ አንቺ ትምህርቴን እየተማርኩኝ መውለድ እፈልጋለሁ ብለሻል። ያንቺን ህግ እንኳን ብናከብር አንቺ የሆነ ነገር በምጥ ሰዓት ብትሞቺ የሆነ ነገር ብትሆኚ ተጠያቂው ትምህርት ቤቱ ነው። ስለዚህ ኃላፊነቱን መጥቶ የሚፈርም ሰው ወይ ወላጆችሽ ወይ ፍቅረኛሽ አሉኝ። ከዛ እሺ ለፍቅረኛ ይነግረዋለሁ፣ ለቤተሰብ ግን አትናገሩብኝ አልኳቸው። አሚዩት ነሻቡ ወይ ሶሪ፣ ትምህርት ቤት ምን አገባው እያልኩ ነበር። ይቅርታ፣ ትምህርት ቤት ምን አገባው? አንቺ ብትወልጂ እየተማርሽ ብትወልጂ ሳያሳውቅ ለቤተሰብ ሳያሳውቅ ገባኝ። እሺ ከዛ መፈረም አለበት ሲሉኝ ወይ ባለቤትሽን ወይ ደግሞ ቤተሰብ ሲሉኝ ለሱ ነግረዋለሁ፣ ለቤተሰብ አትንገሩብኝ አልኳቸው። እኔ እንደዛ ካልሽ እሺ አሉኝ። ከዛ እነሱ የገመቱት ምን ታውቂያለሽ፣ ስነግረው ይክዳታል፣ ክዷት ይጠፋል እንጂ መጥቶ ጋምቤላ ድረስ መጥቶ ይፈርማል የሚለውን ነገር ጭራሽ ጭንቅላታቸው ውስጥ አልመጣም። አንቺ ጋምቤላ ነው የምትማሪው? አዎ
እሺ እሺ ጥሩ። ጋምቤላ አክስትሽ ናት ለትምህርት ጋምቤላ የላከችሽ 12 ጨርሰሽ? ዩኒቨርሲቲ ደርሶኝ ከዛ እንደዛ ብዬ ስላቸው እሺ አሉኝ። እሺ ሲሉኝ እነሱ እንደ ቀልድ ነው ያሉት። ምክንያቱም መቶ ጋምቤላ ድረስ ይፈርማል ብለው አልገመቱም። እነሱ ይክዳታል ነው ያሉት። ከዛ በኋላ ለሱ ስልክ ደውዬለት እንደዚህ ተፈጥሯል እና መምጣት ከቻልክ ስለው ደስ ብሎት ኧረ እመጣለሁ ነገውኑ አለኝ። ከዛ ወዲያው ከአዳማ አዲስ አበባ ሄዶ አዲስ አበባ አክስት ነበረችው ነብሷን ይማርና ነበረችው እሷ ጋር አክስቱ ጋር ሄዶ ትኬት ቆርጦ 2 ቀን ተጉዞ ጋምቤላ መጣ። ከዛ ሲመጣ እሱም ሲያዩት ገና ልጅ ነው ምናምን ወጣት ነው። ከዛ በጣም ደነገጡ። ማለት ይመጣል ብለው አልገመቱም። ከዛ ቢሮ ጠሩትና ትዕግስት እንደዚህ ተፈጥሯል፣ እርግዝና ተፈጥሯል እና ምን ታስባለህ? ምን ትላለህ? እሷ ደግሞ ትምህርቴን ማቋረጥ አልፈልግም እያለች ነው፣ መማር ትፈልጋለች። ቤተሰቦቿ ደግሞ ይሄንን ነገር አያውቁም። ስለዚህ ኃላፊነቱን ትፈርማለህ ወይ ትወስዳለህ ወይ ሲባል ለማን ነው ኃላፊነቱን ትቼ የምፈርመው? አልፈርምም፣ ይዣት ነው የምሄደው አለ። ከዛ ይዣት ሄጄ እኔ የቻልኩትን ያቅሜን አኖራታለሁ። እዚህ ደግሞ እኔ ስራ መስራት አልችልም። ታውቃለች፣ እሷም ያለብኝን ችግር ታውቃለች። ሌላ ሀገርም የተለያየ ስራ መስራት አልችልም። ስለዚህ ባለኝ ሙያ ባለኝ ስራ ላይ እዛው ወስጃት አኖራታለሁ። ይቅርታ ሰዓዳ፣ አካውንትሽ ፕራይቬት ነው። ላስገባሽ ነበር አግኝቼሽ ነበር። ሰዓዳ በአማርኛ ሰዓዳ እና በአረብኛ ብንት ሰዒድ። ሰዓዳ ብንት ሰዒድ ቢራቢሮ ምልክት ያለብሽ ላስገባሽ ነበር። አካውንትሽ ፕራይቬት ነው። ሄደሽ አካውንትሽን ከፍተሽ ነው ከዛ አስገባሻለሁ። እሺ ይቀጥል። ከዛ እንትን ሲሉት እኔ እዚህ መስራት እንደማልችል ታውቃለች እሷም። እኔ ሙያዬ አገሬ ላይ ነው። እዛው እያለው የቻልኩትን እየጣርኩኝ አኖራታለሁ፣ እችላለሁ እና እዚህ ለማን ኃላፊነቱን ጥዬ ነው ጥያት የምሄደው? ይዣት እሄዳለሁ ሲል አስተማሪዎቹም ዳይሬክተሩም ጥሩ ሀሳብ ነው፣ እንደዚህ እኮ የሚል ወንድ የለም በዚህ ሰዓት እንዴ፣ ልሰብስብሽ ካለም እርግዝናሽንም አምኖ ከተቀበለ ምናምን ብለው መከሩኝ። ዊዝድሮም ወይና ሂጂ ውለጂ ተገላገይ በሰላም ከዛ ተመልሰሽ ነይ አሉኝ፣ መከሩኝ። ከዛ እሺ ለቤተሰቤ ግን እንዳትነግሩ አልኳቸው፣ ቃል ገቡልኝ። እሺ ተባባልን። ዊዝድሮ ሞላው። ከዛ በዛ ሽኝት ተደረገልኝ። በሰላም ወጣው ማለት ነው። ከዛ ወጥቼ እኔና እሱ ጉዞ ጀመርን። አዲስ አበባ አክስት አለችው፣ እዛ አስቀመጠኝና እኔ አዳማ ሄጄ ቤት ተከራይቼ አንዳንድ ዕቃ ገዝቼ መጥቼ ወስዳታለሁ፣ እስከዛ አንቺ ጋር ትቀመጥ አላት። ከዛ ያለውን ያሳለፍነውን ሁሉ ታሪክ ስንነግራት በጣም ገረማት። እንደዚህ ከቤተሰብም ተደብቄ እንደሆነ ምናምን ስትሰማ በጣም አዘነች እና በጣም ምስኪን ናት አክስቱ። ከዛ እሺ ብላ ተቀበለችኝና አብረን መኖር ጀመርን። እሱ ሄደ ወደ አዳማ ማለት ነው። ከዛ ባለው አቅም ስራ አራጅ ምናምን አግኝቶ እየሰራ ምናምን ቤት ተከራየ። ከዛ ስንት ወር ነው? 3 ወር 4 ወር ፈጀበት። በዛ 3 ወር ውስጥ አክስቱ እኔን ለመደችኝ። ከዛ እዚህ ልውለድ በይው ለሱ እዚህ ልውለድ በይውና እኔ እዚህ አልጋሽን ምናምን ላመቻችልሽ፣ ከዛ ከወለድሽ በኋላ ትሄጃለሽ አለችኝ። እሺ ካለ እሺ፣ ከዩኒቨርሲቲ ድረስ እኔ አኖራታለሁ ብሎ ነው ያመጣው። እዚህ አንቺ ጋር እሺ ካለ እሺ አልኳት እኔ። ከዛ ሲመጣ ፍየል ይዞ መጣ እሷ ጋር ማለት ነው። ከዛ ፍየል ይዞ መጣና አረደ ምናምን፣ በላን ጠጣን ምናምን። ከዛ በፍቅር ጠጋ ብዬው ምናምን ሳወራው እምቢ አለ። የሚገርምሽ አክስቱ ሁሉንም ልጆች የሱን እህት ወንድም ምናምን 7 ናቸው። 7ቱንም ያሳደገችው እሷ ናት። ልጅ በጣም ትወዳለች። አንድ ልጅ ነው ያላት፣ እሱ ሞቶባታል እና ልጅ በጣም ስለምትወድ ትጓጓለች። ከዛ ተወስድብኛለች ብሎ ፈርቶ እምቢ አለ። ፈርቶ ማለት ነው። ከዛ እምቢ ሲል በዛ ትንሽ ተጨቃጨቀን፣ ተጣላን ምናምን። ከዛ ይዞኝ ወደ አዳማ ሄድን ማለት ነው። አቡ እየሰማሽ ነው? በደንብ እየሰማሁሽ ነው። ፍየል አርዶላችሁ በላችሁ፣ ጠጣችሁ። ማሻአላ
ከዛ በኋላ እምቢ አለ፣ ፍቃደኛ አልሆን አለ። እሷ ጋር ልወልድ ማለት ነው። ክትትልም ነበረኝ አዲስ አበባ ጀምሬ ነበረ ምናምን ጤና ጣቢያ ማለት ነው። ከዛ እምቢ አለ። በቃ እሺ ተባብለን ይዞኝ ወደ አዳማ ሄድን። ስንሄድ ያው አለ አይደል ያቅሙን ነው ያደረገው። ሙሉ በሙሉ ባይሟላም ያቅሙን ትንጥዬ ቤት ናት፣ አንድ ክፍል ናት። ያኔ 300 ብር ናት እና አንድ ፍራሽ ብቻ ነው የምችለው ቤቷ። ሌላ እቃ ምናምን አይችልም። በጣም ትንሽዬ ቤት ናት እና እኔ ደግሞ ሳድግ እድገቴ ምናምን የሆነ በቃ በነፃነት የለም በፍሪደም ምናምን አድገሽ የሆነ እንደዚህ አይነት ቤት ኑሪ ብቻ ከፋኝ ተሰማኝ ምናምን። ግን በቃ ይሁን አምኜበት ነው ምናምን አልኩና ገባው ማለት ነው። ከዛ የሚገርምሽ ፍራሿም አንድ ሰው ነው የምታስተኛው። እሱ ምንጣፍ ላይ ነው የሚተኛው። ምንጣፉ ከስር ሆኖ ከላይ ፍራሹ አለ። ከዛ ከጎኑ ምንጣፉ ላይ እሱ ይተኛል እና አንድ ድስትና አንድ ሳህን ነው በቃ የገዛው። ከዛ እዛ መኖር ህይወት ብለን ጀመርን መኖር ጀመርን ምናምን። ከዛ ሆዴም እየገፋ መጣ። ግን አዳማ ስኖር ተደብቄ ነው። ውጪ ስወጣ አይኔ ብቻ ነው የሚታየው። ምክንያቱም ዩኒቨርሲቲ ተልኬ እንዴ አረግዛ አየናት የሚል ወሬ ስለሚሰማ ቤተሰብ እንዳይሰማ ብዬ ውጪ የትም ከሱ ጋር ወክ ስናረግ ምንም በቃ ነይ እንትን ቺፕስ ምናምን ይጋብዘኝ ወጣ እንበል ምናምን ሲለኝ ተሸፋፍኜ ነው የምወጣው። ሰው እንዳይ ማሪ አንዴ ይቅርታ ሳዳ አማርኛ እያወራ ይገባሽ። ገስት መላክ አልችልም የምትይው ገስት መላክ አትችይም። ማንም አይችልም። ገስቱ ዝግ ነው። አካውንትሽን ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለው በርቷል። እሱን አጥፊው። ከዛ አስገባሻለሁ። እናቴ ነፍሴን አስጨነቅሻት። አንዳችሁ ንገሯት ለፈጣሪ ብላችሁ ሜንሽን አድርጋችሁ አካውንትሽ ፕራይቬት ነው ክፈችውና ታስገባሻለች በሉልኝ። ሰዓዳ የሚለውን አካውንት እባካችሁ። ቴንክ ዩ። እሺ እናቴ እና ያው ማርገዝሽን ቤተሰብ እንዳይሰማ ዩኒቨርሲቲ አቋርጠሽ እርጉዝ ሆነሽ መቀመጥሽን ቤተሰብ እንዳያውቅ ተደብቀሽ ነበረ። እሱ ጋር ያቆም። ከዛ የትም ቦታ ስንወጣ እኔ ተሸፋፍኜ ነው የምወጣው ምናምን ማንም አያውቅም። ከዛ በኋላ እያለን እርግዝናዬ ሆዴ ገፋ ማለት ነው። ከዛ ሆስፒታል አመመኝ ብዬ ቁርጠት በጣም አመመኝና የመጀመሪያም ስለሆነ አላውቅምና ቁርጠት በጣም ሲያመኝ ሄድኩኝ ሆስፒታል። ስንሄድ ሪፈር ጻፉልን ወደ ሌላ ሀገር። እንዴ ሪፈር እንዴት ትጽፋላችሁ እዚሁ ትውለድ ምናምን ብሎ እሱ የትም ይዣት አልንቀሳቀስም ከወለደችም እዚህ ሜዳ ላይም ትውለድ አልጋ የለም ምናምን ሲሉ ከዛ በኋላ እሺ እዚሁ ትውለድ ብሎ ካርቶን አመጣ። እየሰማሁሽ ነውማ። ካርቶን እሺ ማለት ቴንሽን እንትን እንዳትዪ ብዬ ነው። አንቺ ጋር ነኝ እናቴ። ትዕግስት የምትባል ልጅ በሳውዲ ችግር ላይ ያለች ሎኬሽን እንዴት እንደምትልክ እያስተማርኳት ሎኬሽን እንድትልክልኝ እያረኳት ነው እንጂ ሀሳቤ አለች። እሺማ ከዛ እሱ የትም ቦታ ይዣት አልሄድም ብሎ ካርቶን አመጣና ካርቶን ላይ አንጥፎ ከፈለገች እዚሁ ትውለድ የመጣው ይምጣ ብሎ አነጠፈልኝ ማለት ነው። ከዛ እያማትኩ መጨረሻ ላይ ልክ ልጁ ጭንቅላቱ እንደዚህ ብቅ ሲል ዶክተሮቹ ልክ ሲያዩ ተረባረቡ ሁሉም። ከዛ ወጣኩ ልጁ ምናምን ብለው ተረባረቡና ወደ ውስጥ ሲያስገቡኝ ወደ 4 አልጋ ክፍት ቦታ አለ ሪፈር ብለው ያሉት ማለት ነው። ከዛ እሱ ትንሽ ኃይለኝነት ስላለበት ሊናገራና አንተ ዝም በል ደግሞ የሆነ ነገር እንዳያደርጓት ምናምን አሉና ጓደኞቹ ዝም በል አሉት ማለት ነው። ከዛ ውስጥ ገብቼ በሰላም አምጬ በምጥ ወለድኩኝ። ልጁ በጣም ከመወፈሩ የተነሳ 3.5 የተወለደው ማለት ነው። እኔ በጣም ቀጫጫ ነኝ፣ በጣም ትንሽ ነኝ። 19 ዓመቴ ነው ያኔ እና አምጬ በመውለዴ ራሱ ዶክተሮች በጣም ነው የተደነቁብኝ። ጎበዝ ነሽ፣ ጀግና ነሽ ምናምን ብለው ማለት ነው። ከዛ ወለድኩ፣ ተገላገልኩ። በሁለተኛው ቀን በሶስተኛው ቀን ወጣሁኝ ማለት ነው። ከዛ ወደ ቤት ገባን። በቃ ባለችው ኑሮ መኖር ጀመረን። ከዛ የወለድኩት ጾም ውስጥ ነው። ጾም ውስጥ ደግሞ በግና ፍየል አራጅ የለም፣ ስራ አየር የለም እና በቃ ጨነቀው። ምን ላብላት ምናምን ብሎ በጣም ሲጨንቀው የሚሰራበት ቦታ በጎችና ፍየሎች በጣም ብዙ ስለነበሩ አጋጣሚ ሆኖ እንደዚህ እየሄደ አንዷን በግ
እየጮኸች ማነው ባለቤቱ ጠፍቶባት ትጮሃለች በጓ። ከዛ እየፈለገቻቸው ማለት ነው። በጓ ስትጮህ በጓ ስትጮህ ፈላጊ የላትም። በዚህም ማየ በዛም ማየ ዞር ሲል ማንም የለም። ከዛ እፍና አረጋትና አፏን እቤት ይዟት መጣ በጉ ማለት ነው። ከዛ ወዲያውኑ በ5 ደቂቃ ውስጥ አረደው ምናምን ጭርስስ አድርጎ። ሙያ ደግሞ ሀቡ በጣም ጎበዝ ነው ማለት የቤቱ ስራ ከኔ ይበልጣል። ልብስ ማጠብ፣ እቃ ማጠብ፣ ቤት ማጽዳት፣ ምግብ መስራት ምናምን በጣም ጎበዝ ነው። የውጪ ነው እንጂ ቤት ውስጥ ጎበዝ ነው። እና በጉን ወዲያው አርዶ ምናምን በቀይ ወጥ በአልጫ ምናምን ሰርቶ እኔ ተኝቻለሁ። ከዛ ደንግጬ ብር እንደሌለ አውቃለሁ። ከየት መጣ ስለው ዝም ብለሽ ቢ ዝም ብለሽ ቢ በቃ ራስ አይደለሽ ዝም ብለሽ ቢ አለኝ። ከዛ እሺ ብዬ እኔ ዝም ከዛ ይዘን ቀን በቃ በአይነት እኔ ተሰራው በአይነት ከዛ በላው ጠጣው። ጠዋት ላይ ማለት ነው በር ተንኳኳ። ተኝቻለሁ። ከዛ የለም እንዴ አለኝ። ታላቅ ወንድሙና ከኋላው ብዙ ሰዎች አሉ። እሱ ጥፋት ሲያጠፋ ታላቅ ወንድሙ ነው የሚነገረው። ታላቅ ወንድሙን ይፈራዋል። እና ታላቅ ወንድሙ በር አንኳኳና አቤት ስለው የለም እንዴ አለኝ። አለ ተኝቷል ጥሪው አለኝ። እሺ ብዬ ቀሰቀስኩትና ትጠራለህ። ከዛ አቤት ስለው እናፈልጌ ነው። ከዛ ዞር ሲሉ እኔ ጆሮዬን ወደ እነሱ ሰጠው። ምን ሌላው ነው ብዬ ማለት ለማዳመጥ። ከዛ ጆሮዬን ስለው አንተ በጓኔ ታረካት ይሏል። ጭንቅላቱን እንደዚህ እየሸሸ በለዋት። ምን ማለት ነው በለዋት ማለት ምን ማለት ነው ምናምን ሲለው በቃ ሚስቴ እርጉዝ ነበር ወለደች እና ምን ላብላት ጨነቀኝ። ቤቱ ደግሞ ባዶ ነው፣ ስራም የለም ብርም የለኝም። ከዛ እንዴ ወለደች እንዴ ምናምን ብለው ተደናገጡ ሁሉም ማለት ነው። ወለደች በሰላም ምናምን አይ ዋናው መገላገሏ ነው ምናምን ብለው ሀሳብ ቀይረው እዛው ጋር ሌላ ስጦታ ከበግ ተራ ከነሱ ስራ ቦታ ሌላ ስጦታ 2 በግ መጣልን። እንኳን ማርያም ማረች በሚል ማለት ነው። ሊቆጡት መጥተው እንደገና ሌላ በግ መጣልን ማለት ነው። ከዛ ተቀበለ። እዛ ግቢ ውስጥ አሰረ ምናምን። ከዛ አንዱን ያው ጎረቤት አለ እንትን ሲጮ ምናምን እየረበሸ ሲያስቸግር አንዱን አረደውና ፍሪጅ አስቀመጠ፣ የሰው ቤት ማለት ነው። ከዛ በቃ አንዱ ያው ጎረቤት ምናምን ነው የተበላው ምናምን አለቀ። ብቻ ምን አለፋሽ የዛን ሰዓት ምንም ብር ሳይኖረን በጉሉ በቃ እስኪገማ ድረስ በቃ በስብሶ ማለት ነው የተበላው። እና ከዛ ያ ነገር አለፈ ምናምን መኖር ጀመርን። ከዛ ክረምት ደረሰ። ክረምት ሲደርስ ቤተሰብ መምጫሽ ደረሰ፣ መቼ ነው የምትመጪው ምናምን። ያው ጋምቤላ ሩቅ ስለሆነ በአመት ነው እንጂ የምትሄጂው እንደዚህ በዓል ምናምን ሲሆን አትገቢም ወደ ሀገር። ለዛ ክረምት ላይ ሲመጣ መምጫሽ ደረሰ እያሉ ሁሉም ሲያስጨንቁኝ አሁን መናገር አለብኝ ብዬ ራሴን አሳመንኩ። ጎረቤትም ተናገሪ በቃ ይሄን ያህል ጊዜ ደብቀሻል፣ እርግዝናሽ ሳይታወቅ ወለድሽ ምናምን ለቤተሰብ አሳውቂ ያሉኝ። ይሄ ጥሩ አይደለም ሲሉኝ እሺ ብዬ ማዘር ጋር ደውልኩና ብቻሽን ነሽ አልኳት። ብቻዬን። ምን ነው ተጫርሽ አለችኝ። እነሱ የሚያውቁት ይሄ ሁሉ ማሳለፌን አያውቁም፣ እየተማርኩ እንደሆነ ነው። ከዛ ተጫርሽ ስትለኝ አይ ተጭሬ አይደለም እኔ እየተማርኩ አይደለም። እና ምን እያደረግሽ ስራ እየሰራሽ ነው? አይ አይደለም። እሺ ምን እያደረግሽ ነው? እኔ አግብቼ ልጅ ወልጃለሁ። ምን የምን ልጅ? የት ነው ያለሽው? ምናምን አለችኝ። እዚሁ ነኝ ያለሁት። የት ሰፈር? እንደዚህ። ከዛ አላድርም ብላ ሳታድር ማዘር አሁኑኑ ሰፈሩን ላኪልኝ ብላ ከዛ እሱን ነግሬው ተቀበላት ብዬው ይዟት መጣ ማለት ነው ቤት። ስታየው ልጁ በጣም ያሳሳል። በጣም ወፍራም ነው፣ ድንቡሽቡሽ ያለ ነው፣ ቀይ ነው፣ ፈረንጅ ነው የሚመስለው፣ ከኔ ወጣ አይመስልም። እና ከዛ ቤት መጣ አየች። ከዛ በጣም ደነገጠች፣ አለቀሰች። እንደዚህ አይነት ህይወት የለም ማለት ይሄ ኑሮ አይደለም። ምክንያቱም ያው የምንኖርበትን ቤት አይታ ነው እሷ። በዛ ላይ ልጅ መጥቶ እንዴት ነው እንደዚህ አይቻልም ምናምን። ስለዚህ ይሄ ልጅ እንደምንም ብዬ ወደ ቤት ላስገባው
ወደ ቤት ይግባ፣ አንቺም ወደ ትምህርትሽ ቀጢ፣ እሱም ወደ ነበረበት ወደ ስራው ይመለስ ብላ አለችኝ። ከዛ እኔ ከበደኝ። ከሱ ጋር አውሬ ያልኳት ምክንያቱም እኔ እነሱ ልጅም ወልደን ስንኖር ህይወት ከብዶናል። በዛ ሰዓት ሁለታችንም የቤት ኪራይ ያለ ምናምን ተጨናንቀናል። ጭንቅንቅ ውስጥ ነን ያለ ነው። ግን በፍቅር ዙሪያ ማለት ተጣልተን ምናምን አናውቅም። ፍቅር አለ ግን በቃ ማጣት ነው። ገባሽ? ከዛ ያንን ነገር ለሱ አስረጅው። እሱ ከተስማማ እሺ አልኳት። ከዛ ሌላኛው አክስቴ ደግሞ ባህሬን የምትኖራለች እና ብዙ አመት ባህሬን ስለቆየች አላገባችም፣ ልጅ አልወለደችም ምናምን እና ቤተሰብ አግቢ ልጅ ውለጅ ምናምን ይሏታል። በዛ አጋጣሚ እሷ የማደጎ ልጅ ማሳደግ እፈልጋለሁ ብላ ልጁን ወደ ቤት ታስገባው። ገባሽ? ድራማ ማለት ነው። ለቤተሰቡ የትዕግስት ልጅ ነው እንዳይባል እንዳይሰሙ። ከዛ ለፋዘር እንደዚህ ተብሎ ይነገረውና ልጁ ወደ ቤት ይግባ፣ ሰራተኛ ይቀጠርለት፣ በሰራተኛ ይደግ፣ አንቺም ወደ ትምህርትሽ ተመለሺ፣ እሱም የነበረበት ስራው ይግባ ሲሉኝ አማክሩት ስላቸው፣ ከዛ ሲያማክሩት ተስማማ። ማለት ከብዶታል። በዛ ሰዓት አይፈልግም፣ ትዳሩን ማጣት አይፈልግም፣ ልጆች መስጠት አይፈልግም፣ ግን ከብዶታል በሰዓቱ። እሺ ያለ። ከዛ ቤት አሳመነቻቸው። ማዘር የማደጎ ልጅ ማምጣት ትፈልጋለች፣ እኛ እናሳድግላት፣ ከዛ ወደ ሀገሯ ስትገባ ልጇን ለእሷን ሰጥና ትኖራለች ተባለ ማለት ነው። ከዛ እሺ ተባለ። ሲነገረው ፋዘር ምን ችግር አለው ታዲያ አምጪ ምናምን አለ። ከዛ እሺ ተብሎ ጡትሽን አስቁሚ ያሉኝ። ከዛ ጡትሽን አስቁሚ ሲሉኝ አንድ ሴትዬ የለፈለፍሽ ነው። አንድ ቀን እንትን አደረኩኝ ማለት ነው። ለማስታወስ ሳስቆም ሌሊቱ ሙሉ በቃ ጩኸቱ አላስተኛለኝ። ዋይ 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 በቃ እንጥሉ እስከሚወርድ ድረስ ጎረቤት ተሰበሰበ። ከሌሊቱ 8 ሰዓት 9 ሰዓት ኧረ ስጩ በቃ ጦስሽን እንዴ እንደዚህ ልጅ እንደዚህ አታሰቃይ ምናምን አሉኝ። ከዛ ሰጠሁት። ከዛ በንጋታው መጡ። ቤት ሲመጡ ዛሬ አጠባሹ ሲሉኝ እንዴ ሲያለቅስብኝ ሰጠሁት። ጎረቤትም ተቆጣኝ ምናምን ነገር ስላቸው ከዛ ተቆጡኝ። አንቺ ህይወትሽ እንዲስተካከል አትፈልጊም? ምንድነው እንደዚህ ይሄን ኑሮ አይደለም። ይህ ውስጥ የምትበሉት አታችሁ፣ የቤት ኪራይ መክፈል አቅቷችሁ ምን አይነት ኑሮ ነው የምትኖሪው? ምናምን ብለው ሰደቡኝ። እሺ በቃ ዛሬ ሞክራለሁ አልኳቸውና ሄዱ። ከዛ ዛሬ በቃ መጨከን አለብኝ ብዬ እሱ የልጁን ጩኸት ላለመስማት ጓደኛው ጋር ሄዶ ያድራል። በቃ አልችልም ብሎ ማለት ነው። ከዛ እኔ የዛን ቀን ጨከንኩኝ። በቃ ልጁ እሪ እያለ ጨከንኩበት። ከዛ ሳይጠባ አደረ። ደከመው አላደር አልቅሶ ድክም ሲለው ጡጦውን ጠባልኝ አቃተው። ከዛ በዛው ቀጠልኩኝ ማለት ነው። ከዛ በንጋታው መተው ሲጠይቁኝ አልጠባም አልኳቸው። ከዛ ደስ አላቸው። ልብሱ ምናምን ተጣጠበለት ምናምን ሁሉ ነገር ተደራረገለት። ወደ ቤት ይዘውት ሄዱ። ከዛ ሰራተኛ ማፈላለግ ጀመሩ ከገጠር አካባቢ ማለት ነው። ከዛ እሱ ወደ ቤት ሄደ። እኔ ጡቴን እስከሚተወኝ ጡት ስታስቆሚ ያምሻል እስከ አንገትሽ ድረስ እና ህመሙ እስኪተወኝ ድረስ 1 ሳምንት ቆየው። ተሻለኝ። ከዛ ኖርማል ሆኜ ልብሴን ለባብሼ ምናምን ሻንጣዬን ይዤ ከዩኒቨርሲቲ እንደመጣው የሰፈር ሰው እንዳይሰማ ማለት ነው ከዩኒቨርሲቲ እንደመጣው አስመስዬ ገባው ማለት ነው። ስገባ ልጁ ሶፋ ላይ ተኝቷል። አይኑ ሀቡ ቁልጭ። እኔ ወደዛ ስሄድ ወደ እኔ ወደዚህ ስሄድ ወደ እኔ ተንከራተተ። ከዛ አንጀቴን በላኝ። ከዛ ዝም እንዳልን ሌላ ነገር ይሆንብኛል ብዬ ወይኔ ሲያምር የማን ነው ልጅ ምናምን አልኩኝ። ከዛ ፋዘር ወለድን እኮ አለኝ። ኧረ ዋው ደስ ይላል፣ እንኳን ደስ ያላችሁ ምናምን ብዬ እቅፍ አድርጌ ልጁ ክርትት ስላለ እቅፍ አድርጌ ብድግ አደረግኩት፣ ያስኩት ማለት ነው። አይኑ ወደ እኔ ስለነበረ ከዛ ምንም አላለም። ለነገሩ እሷ እኮ ልጅ ይወዳታል ምናምን አለና ፋዘርም ምንም አላለም ማለት ነው። ከዛ እያለ ሰራተኛ ተፈለገ፣ ተገኘ።
ከዛ ሰራተኛዋ እስክትለምድ ድረስ አሳያት፣ እንደዚህ እንደዚህ እንትን በያት ምናምን ተብዬ ለሰራተኛዋ እኔ አለማመድኳት በድብቅ ማለት ነው። ከዛ ጠዋት ጠዋት እኔ ወደ ዩኒቨርሲቲ እስከምሄድ ድረስ እኔ ነኝ ጠዋት ጠዋት ገላውን አጥበዋለሁ፣ ፀሐይ አሞቀዋለሁ፣ አስተኛዋለሁ እሷም እንድትለምድ ማለት ነው። ከዛ እንደዛ አለማምጄ ግን እንደዛም ሆኖ ልጃችንን እዛ አድርገን እኔ እና እሱ ማታ ማታ እንገናኛለን፣ ወክ እናረጋለን፣ እንውጣለን። አንዳንዴ ቤተክርስቲያን ብዬው ልጁን ይዤ ወጥቼ አሳየዋለሁ ምናምን። እኔ እና እሱ ግንኙነታችን አልተቋረጠም፣ አብረን ነን። ከዛ ሁለተኛ ዓመት ዩኒቨርሲቲ ሄድኩኝ። ልጁ በሰራተኛ ሆነ። ከዛ ትምህርት ጀመርኩኝ። ትምህርት እየተማርኩኝ በጣም ኃይለኛ ረብሻ ተነሳ። ኃይለኛ ረብሻ ሲነሳ ብጥብጥ ምናምን በጣም ሲበዛ በቃ አልቻልኩም እና ልወጣ ነው ብዬ ስል ቤተሰብ እዚህ ቤት እንዳትደርሺ፣ ትምህርቱን አቆማለሁ ካልሽ እዚህ ቤት ብለሽ እንዳትመጪ በዛው አሉኝ ማለት ነው። ከዛ እሺ አልኩና ወጣው። በብዛት የዛን ሰዓት ተማሪ ሁሉም አምልጦ ወጥቷል። በብዛት ተማሪ ማለት ነው። ረብሻ በጣም ነበረ። ከዛ እኔም አምልጬ ወጣውኝ። አዳማ ላይ ሄድኩኝ፣ ቤት ተከራየው ምናምን። ከዛ ፑል ቤት አገኘው ስራ ተቀጥሬ ማለት ነው። ፑል ቤት መስራት ጀመርኩኝ። ከዛ እኔ እና እሱ አብረን መኖር ጀመርን። ልጁ እዛው ሆኖ ማለት ነው። ከዛ አብረን መኖር ጀመርንና እሱም እየሰራ እኔም እየሰራው ህይወት ቀጠልን። ከዛ በመሃል ልጁ 1 ዓመት ሆኖ ልደት ተከበረለትና እኛ መሄድ አንችልም፣ ልጃችንም አይተን አናቅም። ዓመት ምናምን ሆነው መጠየቅም አንችልም። በቃ አንዴ ሰተናል። ከዛ 1 ዓመት ልደቱ ላይ ፎቶ ተላከልኝ። ፎቶን ሳይ የእውነት አቡ ተሰማኝ። ማለት ምን ተሰማሽ ብትይ እኔ እናቴም አባቴም በ3 ዓመቴ የሞቱት አላቃቸውም፣ በፎቶም አላቃቸውም እና ካደኩ በኋላ ነው 9ኛ ክፍል ስደርስ ነው ልጃቸው አይደለችም በሚል ወሬ ሰምቼ ነው ገብቼ ስጠይቃቸው እውነቱ የተነገረኝ። ገባሽ? አላቅም እና የምጠራው ባክስቴ ባል ነው አሁንም ድረስ ማለት ነው። እና ልጁም እዛ ቤት ሲያድግ አድጎ ስሙም ተቀይሮ የአባቱም ስም እኔ በምጠራበት ሰው ባክስቴ ባል እና ይሄንን ነገር እኔ ለማስተካከል አቅሙ የለኝም። ገባሽ? ስም ለማስቀየር ብዙ ፕሮሰስ አለው። ብዙ ምስክር አምጪ ይሉሻል ምናምን። እኔ ለእናቴም ለአባቴም አንድ ነኝ። በስሙ መጠራት ነበረብኝ ብዬ ብዙ ጊዜ ለምንድን ነው ይሄንን ነገር ያደረጉት ብዬ እጠይቅና ተይው በቃ አሳድገውሽ የለ ለፍተው የለ በቃ ይሁን ብዬ አልፌዋለሁ። የኔ ትቼዋለሁ። በልጄም ተደገመ። ከዛ በጣም ተሰማኝ። በጣም ለምን በቃ የሰው ልጅ መሆኑን ያውቃሉ አይደል? የሰው ልጅ መሆኑን እያወቁ ለምን በአባቱ አልተጠራም ብዬ በጣም ተናደድኩና ይሄ ነገር አላማረኝም። የራሴን ያላስተካከልኩት ህይወት በልጄ ልደግሞ ስለሆነ ወደፊት ልጄም ለማስተካከል ደሞ እኮ ፍቅረኛሽ ራሱ መጀመሪያ የእሱ አክስት ፍየል አምጥቶ ከዛ ከአዳማ አርዶላችሁ ምናምን አብርቷችሁ የእሱ አክስት እኔ ጋር ትውለድ ስትለው አክስትሽ አንድ ልጅ ያላት የሞተባት ልጅ የምትወደው እንዳትወስድበት ብሎ ነው እምቢ ያለውና እዛ በችግር ሄዳችሁ የወለዳችሁት እና ለእሱ አክስት እምቢ ብላችሁ የአንቺ አክስት ግን ወስዳ በእሷ ባል ስም ሲጠራ ፌር አይደለም። ለአባት ራሱ ፌር አይደለም። ትክክል። እና ይሄንን ነገር በራሴ ስላየሁት ሊደገምብኝ ነው በልጅ ያልኩና ፈራውና በጸባይ ጸብ ሳልፈጥር በሰላም ስጪኝ በቃ ልጁን ራሴ ላሳድግ። ትምህርቴንም እየተማርኩ አይደለም አቋርጫለሁ። ከሱ ጋርም ህይወት ጀምሬያለሁ። በቃ እናትም አባትም አለው ልጁ በህይወት እስካለን ድረስ ለፍተን እናሳድገው ስጭን አልኳት። ከዛ ሌላ ውለዱ አሉ። እንዴ መውለዳችንም አይቀርም እንወልዳለን እኮ ግን ስጡን በቃ ልጁን ስጡን አልናቸው። ከዛ ብዙ ተጨቃጭቀን በመከራ ዋሽታችሁ እንዳስገባችሁት ልጁን ዋሽታችሁ አስወጡት አልኳቸው። መጀመሪያም የማደጎ ልጅ ብለው አይደል ዋሽተው ያስገቡት፣ ስለዚህ አሁንም ዋሽታችሁ አስወጡት አልኳቸው። ከዛ ምን አሉት?
ለፋዘር ያ የማደጎ ቤት የተመዘገበው ሰውዬ እናትና አባቱ የልጁ እናትና አባት ተገኝተው ፍለጋ መጡ እና መልሱ እየተባልን ነው ብለው ድጋሚ ውሸት ዋሽተው ሰጡኝ ማለት ነው። ሁሉንም ነገር በጨለማ ጎረቤት ሳያይ በማታ እዚህ ቦታ ላይ ነው ያለችኝ። ከዛ ሁሉንም ነገር አዘጋጅታ ምናምን ሰጠችኝ፣ ተቀበልኩኝ። ከዛ ከሱ ጋር ተቀብለን አብረን መኖር ጀመረን። መኖር እየጀመረን ከዛ ልጃችን 2 ዓመት ከ6 ወር ሲሆነው ሁለተኛ እርጉዝ ሆንኩኝ። ሁለተኛ ልጅ ማለት ነው። ከዛ እንደዛም ሆኖ ግን የሚገርምሽ በጣም በቃ ማለት ራብም አለ፣ መጠማትም አለ፣ የቤት ኪራይም መቸገርም አለ፣ መጠራቀምም አለ። ብቻ ይሄ ሁሉ ነገር እያለ ያው ህይወት እየኖረን ነው። ከዛ ሁለተኛ ልጅ ሲመጣ አረገዝኩኝ። ይሄንን ሲሰሙ አበዱ። ጭራሽ የሚበሉት የለም፣ ጭራሽ ሁለተኛ ልጅ አሉ። ከዛ ጮሁ። በቃ ሲደክማቸው ዝም አሉ ማለት ነው። በቃ እነዚህ አይለያዩ፣ በቃ የፈለገ ቢመጣ አይለያዩ ብለው አመኑ። ገባሽ? እነሱ ምኞታቸው ከሱ ጋር እንድቀጥል አልፈለጉም ከመጀመሪያው። በቃ አንደኛ ነገር ጤና የለውም፣ ስለሚያመውም ስራም ገቢም ስለሌለው አቅሙም ስለማይችል እንትን የለም። ያንን አልፈለጉም። እኔም ዩኒቨርሲቲ ሄጄ ተመርቄ ምናምን ሌላ ህይወት እንዲኖረኝ ነው የፍላጎታቸው። ፍቅርን ግን አላሰቡም። ፍቅር አለ በመሀል የሚለውን ነገር አላሰቡም እነሱ። ገባሽ? ከዛ ሁለተኛ ልጄ ሳረግዝ እያለን የሆነ ሰዓት ላይ ማለት ትንሽ ቅናት አለበት እሱ ባህሪው ማለት ነው። እና ቦለቄ ቤት ሰፈር ውስጥ የሰፈር ልጅ የሆነች ልጅ ለምን ቦለቄ ቤት አሰሪ ምናምን አለችኝ። ከዛ ጥሩ ሀሳብ ነው ምናምን ያው የቤት ኪራይም ለማገዝ ማለት ነው። ከዛ እሺ ብዬ ቦለቄ ቤት ገባሁኝ። ከዛ ቦለቄ ቤት እየሰራው ምናምን ቦለቄ ቤቱ እንትን አለና አልቆ ሰውየው ምርቃት አዘጋጀ። ምርቃት ሲያዘጋጅ በሬ አረደና ማነው ለየብቻ ምናምን አድርጎ አርዶ ፕሮግራም ተደረገ። እዛ ፕሮግራም ላይ እኔ አስተናግዳለሁ ምናምን ስራ ላይ በነገራችን በጣም ቀልጣፋ ነኝ፣ ጎበዝ ነኝ ምናምን አልመርጥም፣ ያገኘሁትን ነው የምሰራው። ከዛ እንትን ያለን እያስተናገርኩ ምናምን ሰው ሲመጣ እንትን ላለው ምናምን። ከዛ እሱ ልጁን ይዞ ቁጭ ብሏል፣ የመጀመሪያ ልጃችን ይዞ ቁጭ። ከዛ በመሀል እየበላን እየጠጣን ምናምን እየተጫወትን ስንጨፍር ሰራተኛ አለ አይደለ አብረን ምን ሰራ ስንጨፍር ምናምን እሱ ልጁን ይዞ ያያል። ከዛ ቀናና ነይ ልጁን ያዢ ይለኛል። እንዴ እኔ እዚህ ጋር ሰራተኛ የምሰራ ሰው አስተናግዳለሁ፣ አንተ ደግሞ ከነ ባለቤቶቻችሁ ስለተባለ ተጋብዘን የመጣው ስለዚህ ምን ችግር አለው ይዘህ ብትቀመጥ? አይቻልም፣ ያዢና ቁጭ በይ። እዛ ቀወጠው በሰው ፊት ማለት ነው። ከዛ መጨረሻ ላይ እንደዚህ ሰው ፊት አንጠልጥሎኝ ነው ይዞኝ የወጣው። ከዛ ቤት በጣም ተጣላን፣ በጣም ማለት ነው። ከዛ እጁንም ምናምን አነሳብኝ። ከዛ ቤተሰብ ጋር ተናገርኩ። ያው ያኔ ልጅነት ማድር ባልናገር ሁሉ ብዬ ያስብ ነበርና ቤተሰብ ጋር ስናገር እነሱ ሊያስመልጡኝ እንትን አሉና ከዛ ወደ ክፍለ ሀገር ቤት አለ። ያ ቤት ለተከራዮች ነው ተትቶ የነበረው እና ለምን እሷ ተግባበትና የቤት ኪራዩ አንዱን ክፍል ይዛ ሌላውን እያከራየች ትኑር ተባለ። ከዛ እሺ ብዬ እኔ ማምለጫ መንገድ ነበር የፈለኩት፣ እዛ ልጄን ይዤ መሄድ። ከዛ ልጄን ይዤ ሄድኩኝና እዛ መኖር ጀመርኩኝ። እየኖርኩ ያለ ልጄ በቃ አስቸገረኝ። ሌሊት እንቅልፉን እየቃዠ አባቱን ነው የሚጠራው፣ ቅዠት። ቀን ደግሞ ከልጆች ጋር እየተጫወተ በሀሳብ ይሄዳል። ከዛ እኔን ደግሞ ይጠይቀኛል፣ አባቴ መቼ ነው የሚመጣው እያለ ይጠይቀኛል። በጣም ተላምዶታል። ምክንያቱም አብረን ስንኖር ፍቅርም ስለነበር ያንን ነገር አያውቀውም፣ ተለያይተን ስንሆን ማለት ነው። እና አባቴን እያለ በጣም ይጠይቀኛል። ከዛ ሲያቅተኝ በቃ ለልጄ ስል በቃ ማገናኘት አለብኝ አልኩኝና ለሱ ነገርኩት። ደውዬለት ነገርኩትና አገኘው አልኩት። ከዛ እዚህ ቦታ ነው ያለኝ።
ይዤው ሄድኩኝ። ከዛ ይዤው ሄድኩኝና አገናኘኋቸው። ተገናኙ። ደስ አለው ምናምን። ከዛ ያለውበትን ነገርኩት ማለት ነው። ከዛ መመላለስ ጀመረ። እየተመላለሰ ያየናል። ከዛ ይህንን ነገር ማዘር ሰማች። ከዛ ስትሰማ ምንም አላለችም። ሰምታ እንዳልሰማ ዝም አለች። ከዛ ሰምታ እንዳልሰማ ዝም ስትል በቃ ወደዚህ መመለስ አለብሽ አለኝ እሱ። እኔ እየተመላለስኩኝ ልጄን አላይም። በቃ እንታረቅና አብረን እንኑር፣ እዛ ተከራይተን እንኑር አለኝ ማለት ነው። ከዛ እሺ ብዬ ቤቱን አከራየሁትና እኔም የለቀኩበትን ቤት አከራየሁትና ለግቢው ሰው አደራ ብዬ ወጣሁኝ። ተመልሼ ወደ ነበርንበት ገባን። አጋጣሚ ቤት ስንፈልግ እዛው ተጣልተን የወጣንበት ግቢ እዛው ግቢ አገኘን ቤት ኪራይ። ቤቱ የተለያየ ነው፣ ግቢው አንድ ነው። ገባሽ? አጋጣሚ ሆኖ እዛው አገኘን። ከዛ እዛው ተከራየንና መኖር ጀመርን። ለቤተሰብ ነገርኩኝ። ከዛ እየኖርን አሁንም ሁለተኛ ልጄን እርግዝና እንትን እያለን ልክ እንደገባን ወደ ቤታችን እንደገባን አጋጣሚውን የአጫሉ ሞት ጊዜ ነበረና መንገድ ላይ እንደዚህ ድንገት አምሽተሽ ምናምን ስትሄጂ ትያዣለሽ። ያኔ ይታፈስ ነበረ። ከዛ ልክ ወደዚህ እንደተመለስን እሱ አጋጣሚ ታሰረ ሲሉኝ ሲሄድ ምንድነው ምክንያቱ? ምክንያቱ አይታወቅም። 6 ወር ታሰረ። እኔ እርጉዝ ነኝ። አልቅሼ ብለምናቸው እንደገና ሌላ ልጅ አለ የቤት ኪራይ አለ ምናምን ብዬ አልቅሼ ብለምናቸው እምቢ አሉኝ። ከዛ በቃ ምንም አማራጭ የለኝም። ከዛ ልጁን እርጉዞኜ ወልጄ ክርስትና ስነስቼ አስገርሼ ክትባት ጨርሼ ሁሉንም ጣጣውን ከጨረስኩ በኋላ ከ6 ወር በኋላ ተፈታ። ስንት መከራ አይቼ ማለት ነው። ብቻዬን ታግዬ ምን ብዬ የቤት ኪራይም የሰፈር ሰው እያየኝ ምናምን እንደዚህ 50 ብር 100 ብርም እየሰጠኝ እያጠራቀምኩ ምን እያልኩኝ እየከፈልኩ እንደዛ 6 ወር ታገልኩኝ። ከዛ ከ6 ወር በኋላ ተፈታ። ልጁ ተወልዶ ምናምን የ3 ወር የ6 ወር ምናምን እያለ መጣ። በቃ ዋናው መፈታቱ ነው ምናምን አልኩና እና ሁለተኛው ልጅ ደግሞ የሚገርምሽ ገዳም ነው ማለት አንዳንድ ልጅ ሲወለድ በቃ በፊት ፍራሽ ነበረኝ አልጋ ሁሉ እንደገና ደግሞ ይሄ ኮምፓሽን ድርጅት ታውቂያለሽ? የጴንጤዎች የቸርች ኮምፓሽን ድርጅት ገባ። እስከ 25 ዓመቱ ድረስ እነሱ ናቸው የሚያሳድጉት። ማለት የትምህርት ቤት የሚከፍሉት እነሱ ናቸው። የቦርሳ፣ የዩኒፎርም፣ የደብተር ምናምን የሚችሉት እነሱ ናቸው። እኛ ለሱ ወጪ የምናወጣው ለትልቁ ልጃችን ነው። የትንሹ እራሱን ችሎ ነው የተወለደው። ምንም ወጪ የለበትም። ሲታመም እስከ ውጭ ሀገር ድረስ የሚያሳክሙት እነሱ ናቸው። እኛ የታክሲ ብቻ ነው የምናወጣው። እንዴት ነው እድሉን ያገኛችሁት? ይሄን እድል ለልጃችሁ? እድሉን እርጉዞኜ እሱ እስር ቤት በነበረ ሰዓት የሰፈር ሰውም እንደዚህ አሳዘንኳቸውና እርዳታ ምናምን ለምን እዛ ሄደሽ ለምን አትጠይቂም? እንደዚህ እኮ ይረዳሉ ሲሉኝ መልሳችሁ አስገባት። ኔትወርክ ነቀላት ሰዓዳ። እሺ ከዛ የሰፈር ሰው እዛ ለምን ድርጅት ሄደሽ ለምን እንደዚህ አትጠይቂም ሲሉኝ ሄጄ ስጠይቃቸው ድሃ መሆንሽን አቅም እንደሌለሽ ቀበሌ አስመስክረሽ ወረቀት አምጪ ሲሉኝ ቀበሌው ደግሞ ያቀኛል። ማንም ያቀኛል። ለምን ታዲያ ሁሉም ድሃ ኢትዮጵያዊ እንደዚህ እንዳንቺ አያደርግም? ለልጁ እርጉዝ ነው የሚቀበሉት። ይቻላል። የሀገር እርጉዝ አይደል እንዴት ቲክቶክ ላይ እየለመነ ያለው? ለምን አሁን ላይ አላቅም፣ ግን እኔ በሰዓቱ እንደዛ ብለውኝ ተመዘገብኩ። ቀበሌ ሄጄ ማስረጃ አምጪ አሉኝ። ድሃ መሆንሽን አስመዘገብ 9 ሰው ፈረመልኝ። እቺ ልጅ ባሏ ታስሯል። የድሃ ብሎ ባሏ እስር ቤት ነው፣ እርጉዝ ናት፣ ሌላ አንድ ልጅ ደግሞ አላት። ስለዚህ ማሳደጋችንን ብሎ መሰከሩልኝ። 9 ሰው ፈረመልኝ። ስለዚህ ይረሻ አይደለም እኔ ኦርቶዶክስ ነኝ፣ እነሱ ጴንጤ ናቸው። ሙስሊምም አለ፣ ሁሉም ሃይማኖት። ድርጅቱ የጴንጤ ሆኖ ለሙስሊም ይረዳል። አለ አሜዚንግ። እሺ
እና ከዛ እሱ እዛ ላይ ተመዘገብኩኝ። እና ደግሞ ከዛም ውጪ እንትን ፍርኖ ዱቄት ይሰጥሻል፣ መኮሮኒ፣ ፓስታ፣ ሩዝ። ልጁ ትምህርት ቤት ሲገባ ደብተር፣ ቦርሳ፣ እስክሪብቶ ሁሉንም በቃ አንቺ የታክሲ ነው የምታወጪው። ምንም ሃይማኖት ሳትቀይሩ ባላችሁበት ሃይማኖት ድርጅቱ የጴንጤ ሆኖ እምነታችሁን ሳትቀይሩ ለሙስሊሙም ለኦርቶዶክሱም አለ። በጣም ጥሩ ናቸው። በቃ ትክክለኛ ድርጅት ማለት እንዲህ ነው። አየሽ አለ እያሉሽ ነው ኮመንት ላይ ራሱ። አሁንም ድረስ አለ ኢትዮጵያ ውስጥ። ታዲያ ሰው ለምን ቸገረው ሄዶ አይመዘገብም? አይደን ማለት ማስረጃ ይጠይቁሻል። ማስረጃው በደንብ አሳማኝ መሆን አለበት። የምታመጪው ሀብታሙን እንኳን የሆነ ድሃውን እያው ቲክቶክ ላይ መጥቶ እያለቀሰ የሚለምነውን ድሃ ቲክቶክ ላይ መጥቶ እያለቀሰ ከሚለምን ለምን እነሱ ጋር አይመዘገብም ነው? ድህነቱ ከተረጋገጠ የሆነ ድሃ ከሆነ እኮ ነው የምልሽ። ይቻላል እንደዛ። እኔ እንደዛ ኦኬ በቃሽ ነው የምትልሽ? በቃሽ። ወይኔ ሳትጨርሽልን ታሪኩ በጣም አሪፍ ነበረ። ችግር የለውም። ዝም በያትን እኔ እነግርሻለሁ። ችግር የለውም። ምንም እንዳትቆጣሽ ብዬ ነው። አይ ምንም አትልም። ዝም ብላ ትናገራለች እንዴ ከልቦ አይደለም። ኦኬ እሺ። እስር ቤት እሱ አንቺ እየተረዳሽ እሺ፣ እሱ ጋር ያቆመው ወንደድሽ። ከዛ ወልጄ ተፈታ። ጣጣው ካለቀ አስረግዥ ማነው አስገርዤ ልጁን አስገርዤ ክትባት ጨርሼ ምንድነው ደግሞ ሁሉንም በቃ የልጁ ጣጣ ፕሮሰስ ሲያልቅ ተፈታስ። ከዛ ያለው ያሳለፍኩትን ነገር ሁሉ ነገርኩት። ከዛ ያው በቃ ምንም ቢሆን አለፈ፣ ምንም አላለም። እና አሁን እየኖርን መኖር ጀመርን። እየኖርን በቃ ከዛ በቃ ህይወታችንን ቀጠልን። ከዛ አሁን ወደዚህ ልመጣ ፍላጎቱ አልነበረው ማለት ከዛ በፊት ያልነገርኩሽ ነገር ማለት ነው። ቤተሰቦቹ ማለት ቤት አላቸው የራሳቸው ማለት ነው የገላቸው። እና በቤት ኪራይ በጣም ተሰቃይቼ ነበር። ትልቁ ልጄ ደግሞ በጣም አስቸጋሪ ነው። በሱ ምክንያት ብዙ ቤት ውጪ ተብያለሁ ማለት ትንሽ ይንቀለቀላል፣ ያስቸግራል። እና በሱ ብዙ ቤት ስለተንከራተትኩኝ አንድ ክፍል ቤት ስጡኝ፣ ትንሽዬም ትሁን አንድ ክፍል ቤት ስጡኝና ልኑር ልጆቼን ሰብስቤ ላሳድግ ብዬ ስላቸው እምቢ አሉ፣ ከለከሉ። ለማን ጠይቅሽ? ለቀበሌ? ኖ የእሱ ቤተሰቦች። ለባልሽ ቤተሰቦች አላቸው የሚከራዩ ሰርቪስ ቤቶች? ኖ ሰው ምናምን አከራዩም፣ የቀበሌ ነው። ግን ልጆቻቸው እየሰሩ ይኖራሉ። ለእኛ ግን እምቢ አሉ። ለመንግስት ቤት? ከዛ መጨረሻውን እነግርሻለሁ። ከዛ አስለመንኳቸው፣ ሽማግሌ ላኩኝ ምናምን እምቢ አሉኝ። ከዛ እምቢ ሲሉኝ በቃ ይቅር አልኩኝና እኔ ስራ መጀመር እንዳለብኝ ራሴን አሳመንኩት። ከዛ የኔ ቤተሰብ ጋር አዋጡልኝ ማለት ያው በትምህርቴ ጓጓልም አዋጡልኝና እኔ ስራ ልጀምር። የኔ ቤተሰቦች አላቸው ከሱ ቤተሰቦች የተሻሉ ናቸው። ያው ሙሉ ቤተሰቤ ባይሆኑም እናቴም አባቴ ባይሆኑም እንዲረዱኝ የለም አግዙኝና ስራ ሰርቼ ልጆቼን ላሳድግ ስላቸው አንዷ ብቻ ከቤት ውስጥ አንዷ ብቻ 500 ብር ሰጠችኝ። ሌሎቹ ዝም አሉኝ። ይሁን አልኩና 500 ብሩን ተቀብዬ ምን አደረኩኝ? ድንች መቀቀል ጀመርኩ። ከዛ ድንች ቀቅዬ አስፋልት ላይ ወጥቼ መሸጥ ጀመርኩኝ። ከዛ በድንቹ ሄደልኝና እሱ ላይ ደግሞ ንፍሮ ጀመርኩ። ይሄ ቦሎቄና በቆሎ ቀቅዬ እሱንም ጀመርኩኝ። በአዋዜ ምናምን እሱን ይሄ ምንድነው ዲስትሮቹ ሎተሪ አዟሪዎች ምናምን በጣም ይፈልጉታል ማለት በ10 ብር በ20 ብር እሷን በልተው ገንዘባቸውን ይቆጥባሉ። ገባሽ? ያቺ 10 ብር ደግሞ ለእኔ ትጠቅመኛለች። ከዛ ድንቼን ናሴ ተወዳሉ። አይሽ በምን ችግር ይልፍታ የምትላይሽ በር ላይ ድንች ቀቅሎ መሸጥም ጭንቅላት ሸፈለጥ። በዛች 500 ብር ተነሳሽ። ጀግና።
ከዛ ከድንቹም አልፌ ንፍሮም ጀመርኩኝ። ይሄንን ስሰራ ግን እሱም ያግዘኛል ማለት የቤት ስራ ሀቡ በጣም ጎበዝ ነው፣ ከኔ ይበልጣል። ባልሽ የቤት ስራ ላይ ጎበዝ እንደሆነ የውጭ ስራ ላይ ብዙም እንዳልሆነ እና የቤት ስራ ላይ ግን በጣም ጎበዝ እንደሆነ ነገርሽ። ከዛ እንትን እያለ ስቀቅል ምናምን እንጨት ሲጠፋብኝ ያነዳል። እሱ እንደ ሴት ጎንበስ ብሎ ኡፍ ብሎ ያነዳል። ምንም እንትን ጨዋ ገና ከመጀመሪያው ሴት ይፈራል። ሲያቅፈኝ እጁ ሲንቀጠቀጥ ፊል አረጋለሁ ስትይ ምን አልኩሽ? እንደዚህ አይነት ወንዶች ሌላ ሴት አያዩም። በቤት ውስጥ ሚስታቸውን በጣም ያሳደስታሉ። በቃ ደግሞ እኔ ነኝ የመጀመሪያው ሀቡ፣ ሴት አያውቅም። አሁንም የመጨረሻው እኔ ነኝ እና በቃ እኔ አሁን ለምሳሌ ንፍሮ ጋር እየቀቀልኩ ከሆነ እሱ ምሳ ካልተሰራ ምሳ ይሰራል፣ ቡና ያፈላል። እኔ ደግሞ ቤት ውስጥ ሽሮ እየሰራው ከሆነ ደግሞ እሱ ንፍሮ ጋር ይቀቅላል። ከዛ ማታ ላይ አብረን እንወጣለን። ከዛ ያቀራርብልኛል፣ እሱ ወደ ስራው ይሄዳል። ልጁም ትምህርት ቤት ሰዓት ሲደርስ እደውልለትና ልጁ ሰዓት ደርሷል አምጣ እለዋለሁ። ጠዋት እኔ ካደረስኩ ከሰዓት እሱ ነው የሚያመጣው። ተነጋግረን ነው፣ ተራ በተራ ነው እንጂ እንደዚህ ፉክክር ምናምን የለም። ጠዋት እሱ ያመጣል፣ ማታ እሱ ጠዋት ከሄደ ግዴታ እኔ ከሳም መሄድ አለብኝ፣ በቀን አንዴ ማለት ነው። ተነጋግረን ከዛ እንደዛ እያለን ይሄን ስራ ጀመር። ከዛ በሱ ላይ እንትን ምንድነው እሱን እየሰራው ንፍሮና እንትን እየሰራው የቤት ኪራይ ከፍላለሁ። የቤት ኪራይ 2000 ነው። የውሃ የመብራት ለብቻ ነው። የልጄ የትልቁ ትምህርት ቤት እኔ ነኝ የምከፍለው፣ ትንሹ አልገባም ያኔ። እና ይሄ ሁሉ ወጪ አደርጋለሁ። እሱ ካገኘ ነው የሱ ስራ፣ ግን ከኔ ጋር ያግዘኛል። ገባሽ? ከተገኘ እንትን ይላል የሱ ስራ እንትን ላይ በዓላት ላይ ያው በጋራጆች በዓል ከሌለ በስተቀር የኢትዮጵያ ሕዝብ ድሃ ነው። ኬት አምጥቶ በግ በየጊዜው ያርዳል። ስለዚህ እሱ ሊያገኝ የሚችለው ስራ በበዓላት በተለያየ ፕሮግራም፣ ክርስትና፣ ለድግስ ሰው በግ ሲገዛ ካልሆነ በስተቀር በጋራጆች ስራ አያገኝም። ስለዚህ ያንቺ ነው ቋሚ መተዳደሪያችሁ፣ አንቺ የምትሸጡ የተቀቀለ ድንች ንፍሮ ምናምን። ከዛ በቃ ቋሚያችን የኔ መተዳደሪያ ነው። ከዛ እንደዛ እየሰራው ሲሰራ ብዙ ጊዜ ቆየው፣ ንፍሮ የለመደልኝ ምናምን። ከዛ እስከ ዛሬ ድረስ ያላሰቡት ሀሳብ እኔ ንፍሮ መቀቀልና ድንች ቀቅዬ ስሸጥ በመደዳ ተደረደሩ። ሀቡ ሌላ ንፍሮ አንዷ ሚዛ መምጣት ጀመረች። ይሄና ያረሻ ማሪ ነው። አንዱ አዋጥቶት ካየ ከጎኑ ሳምቡሳ መሸጥ ይጀምራል። እንጀራ መሸጥ አንዷ ከጀመረች እና ገበያ ካየ ያኛውን በነጋታው ሰፌዱን ይዞ እንጀራውን ይዞ ቁጭ ይላል። ይሄ የኛ ያበሻ ምቀኝነት ባህሪያችን ነው። ሌላ ነገር ቢሰጡስ፣ ከጎንሽ ብስኩት ቢሰጡስ፣ ሻይ ቢሸጡስ አንቺ እሹን ራሱን ይዘው ከሚመጡ። አዎ ከዛ እንደዛ እያለ ተደረደሩ። አንቺ በዙ። ከዛ ሲበዛ አየሬ ትንሽ ያዛረገ ማለት ነው። አንቺ ጋር ወረፋ ጠብቆ ከሚገዛ ይሄድልሻል ወደዛ። ከዛ እያለ በቃ እየከበደ ይመጣ ማለት በቃ ከአቅሜ በላይ የሆነ ሁሉ አስቢው። እሱ ከኔ ስር ያግዘኝ እንጂ አንቺ ሴት ሆነሽ ለብቻሽ የቤት ኪራይ ከፍለሽ የትምህርት ቤት ከፍለሽ አስቤዛ አድርገሽ አይከብድም? ብቻ ታግያለሁ። በዚህ መሀል ደግሞ ልብስ ማጠባ ካገኘው ቤታችን አስፋልት ዳር ነው እና ሹፌሮች ክፍለ ሀገር ምናምን ቆይተው ሲመጡ ልብስ ያሳጥባሉ። የእነሱን ሁሉ ልብስ ካገኘው አልምርም፣ አጥባለሁ። በቃ ስራ የተባለ አልመርጥም። ቦለቄ ቤትም እንደዚህ ቦታ አለ ለቀማ አለ ምናምን ከተባለ አንደኛ እኔ ነኝ የምገኘው። ቀበሌም ደግሞ እንደዚህ ድርጅት እርዳታ መጣ ምናምን ሲባል አንደኛ እኔ ነኝ የምመዘገበው። አያመልጠኝም እንደዚህ አይነት ነገር። በቃ ለቤቴ በጣም ጎበዝ ነኝ፣ እሮጣለሁ። ከዛ እንደዛ ታገልኩና በቃ ወደ ውጪ መሄድ እንዳለብኝ ራሴን አሰማሁ። ይህንን ነገር እሱ አይፈቅድም፣ አይፈልግም። እሱ ታግለንም ቢሆን እንዲሁ እንኑር ነው የሚለኝ። እኔ ደግሞ በቃ ካቀም በላይ ሆነና ፕሮሰስ ጀመር። የአጎቴ ልጅ ነበረች ባህሬን እና እሷን አማከርኳት። ማውራት ሲጀምር በቃ ሁሌ ችግር ሳወራባት
ለምን መተሽ አሰሪ ማለችኝ። እሷን ስጨቀጭቃት መተሽ እንደኛ ስሪና ከዛ እንትን በይ አለችኝ። እሺ ብዬ አስጀምሪኝ አልኳት። ከዛ ፕሮሰስ አስጀመረችኝ። መጥቼ እንድከፍላት ማለት ነው። ከዛ በካምፓኒ አመጣችኝ። በካምፓኒ እንትን ብዬ ምናምን መጣ። ስመጣ የሚገርምሽ ተደብቄ ነው የመጣሁት። አልነገርኩትም፣ ምክንያቱም ያስቀረኛል። ከዛ ልጆቹን ቤተሰብ ጋር ማለት እሱ ሊያቀተው ይችላል። ይሄ የሚጥለውን በሽታ ምናምን ስላለበት አንድ ቤት እየኖራችሁ እንዴት ተደብቁ? እንዴት አልገባኝ። እሺ ፕሮሰሱ እስኪያልቅ ኦኬ። የበረራ ሁለት ግን ማወቁ አይቀርም ነው። ጠፍቼ ነው የመጣሁት። እሱ ስራ ወጥቶ ከ7 ዓመትሽ ጀምሮ የመጥፋት አመል አለብሽ። ካክስትሽ ቤት ትጠፊ ነበር። እሺ እና ጠፍቼበት ነው። ከዛ ፕሮሰሱን ደግሞ ማለት አያውቅም። አንደኛ ነገር ደግሞ ያነገርኩሽ አቦ ትምህርትም አልተማረም ማለት እኔ አሁን ለምሳሌ የማወራውን ነገር ምናምን አያውቅም። እኔ አሁን ይሄ እንደዚህ ብለው ልሸውደው ይችላሉ። ገባሽ? ስላልተማረ በቀላሉ ይሸወዳል። እንደገና ደግሞ የሚጥል በሽታ ስላለበት ልጆቹን ለብቻው ማሳደግ አይችልም፣ ድንገት ስለሚጥለው። ልጆቹ እሷ ተጨርስና ወደ ሳዲ ነው የምንቀጥለው። ሌሎቹ ይጠብቃሉ። አስተማሪ ታሪክ ስለሆነ ሌሎቹ ይጠብቃሉ። ወደ ሳዲ ነው የምንሄደው። አንዴ ጨርሳለች ወልሙስ። እሺ ውዴ ጨርሷል። ከዛ እንትን ምንድነው ምን እያልኩ ነበረ? አውዬ ልጆቹን ወደ ቤተሰቦች ቤት ልትወስጂ ያሰብሽ? አጎቴ ነበረና አጎቴን እምቢ ብሎ በስቃይ ለምኜ ተንበርክኬ አልቅሼ ያሳምኘው እንትን አለኝ። እሺ ያለኝ ፈቀደልኝ። ከዛ እሱ ጋር አድርጊያቸው ወደዚህ ጠፍቼበት መጣው ማለት ነው። ከዛ ከመጣው በኋላ በደ ያለ ልጆቼ እሷንም ልጆቼንም አጥቼ አልኖርም ብሎ ቤተሰቦቼ ጋር እየሄደ መረበሽ ጀመረ። እሷስ እሺ አንዲያም ሄደች። ልጆቼን ግን ትስጠኝ አሳድጋለሁ፣ እንደፈለኩ አድርጌ አሳድጋለሁ፣ ትስጠኛለህ። ከዛ ቤተሰብ ተጨነቀ። እንስጠው ወይስ ምን እናድርግ? አስቸገረን። ጠዋት ማታ እየመጣ እየረበሸ ነው ሲባል በቃ አማራጭ እዚህ ሰላም አጣው። እዚህ እየጨቀጨቁኝ ሰላም አጣው። በቃ ስጡት፣ አባት አይደል ምንም አያረጋቸውም፣ አውቀዋለሁ እኔ፣ ስጡት በቃ አልኳቸው። ከዛ ሲሰጠው ያው ወንድ ልጅ አይደለ እንዴት አድርጎ ያሳድጋል። እኔ ወደ ውጭ መሄድን ሲያውቁ የእሱ ቤተሰቦች ናግባ አሉት። ገባሽ? ያኔ እኔ ደምንባ አልቅሼ በሽማግሌ አስለምኝም ቢሆን ግን ይሁን አልኩኝ። ዞሮ ዞሮ ለራሴው ለልጆቼ ነው። ይሁን ተመስገን፣ ጥሩ ቦታ ላይ ናቸው አልኩና ፈጣሪን አመሰገንኩኝ። ከዛ አንድ ክፍል ቤት ጓዳና ሳሎን ሰጡት። እዛ ገባ። ሁሉም እህቶቹም ወንድሞቹም አግብተው ሰርተው እየኖሩ ነው። ከዛ ያንን ስሰማ ልቤ ተረጋጋ። ከዛ የመጣውበትንም እዳ ለቤተሰቦቼ ከፈልኩ፣ ጨረስኩ እና አሁን ከመጣው 2 ዓመቴ ነው። ኮንትራቴ ልጨርስ 1 ወር ነው የቀረኝ። 1 ወር ነው እና በቃ በየወሩ እኔን ነው የሚጠብቀኝ። ደሞዜ ደግሞ 900 ብር ነው። በየወሩ እኔን ነው የሚጠብቀው። ይሄ ምንድነው የልጆቹ ሁለቱም ልጆች ትምህርት ቤት ገብተዋል እና የልጆቹም ትምህርት ቤት ከኔ ነው። እሱ ጠዋት የመጥፋት አመልሽ ግን አረብ ሀገር መተሽ አልጠፋሽም? ኖ ሀሳብ የለኝም ጎበዝ። እና ባህሬን አይደል እንደ ሄድሽው? ኖ እኔ ሳውዲ ነኝ። ባህሬንማ ቤት አክስቴና ያጎቴ ልጅ ነው ያሉት። እሺ ሳውዲ 900 ሪያል ደሞዝ ትንሽ ነው። ትንሽ መጀመሪያ ስመጣ ቋንቋ አላውቅም ሀቡና ስለማላቅ እንደዛ ተባለ። ትፈርመሻል አሉኝ። የፈረምኩበትን ወረቀት አሳይተኝ። ስለዚህ ምንም መከራከር አልችልም። እና 900 ብር ትንሽ ነው በጣም። ለ2 ዓመት እንደዛ ነው ያገለገልኩትና ያቺ 900 ብር ሁሉንም ወጪ የምሸፍነው እኔ ነኝ። በዓል ሲመጣ ለልጆቹ ልብስ ጫማ እኔ ነኝ። የትምህርት ቤት እኔ ነኝ የምከፍለው። ምንድነው በቃ ሁሉን ነገር የሚደረገው እኔን ነው የሚጠበቀው። እሱ የሚያደርገው ለሊት ተነስቶ ከእንቅልፉ ተነስቶ ምሳ ማነው የሚበሉትን አብልቶ ዩኒፎርም አልብሶ ትምህርት ቤት አድርሶ ያመጣል። የቤቱን ልብሳቸውን ያጥባል። ሰራተኛ ይቀጠር ሲባል እምቢ ያለ ነው። ራስ ያደርጋል፣ አይፈልግም። እንኳን ሰራተኛ እናትና አባቱን አያምንም። ልጆቹን ለእናት ለአባቱ አደራ ብሎ አይወጣም።
በጣም ነው የሚሳሳው እና እሱ የቤቱን ስራ ከበር ያደርጋል፣ እኔ ደግሞ የእንትኑን ሸፍናለሁ። እና ልጄ ትልቁ ልጄ ጎበዝ ተማሪ ነበር፣ አስተዋይ ነበረ እና ማስጠናውም እኔ ያው እሱ አልተማረም ብዬሻለሁ። ማስጠናውም እኔ ነበርኩኝ እና አሁን ቀንሷል፣ ትምህርትም እስከዚህም አይደለም እና በቃ ስለኔ ብቻ ነው የሚያስበው። በቃ መቼ ነው የምትመጪው? መቼ ነው የምትመጪው? አንድ ቀን እንደዚህ ያለኝ አቡ የእውነት ልቤን ነው የነካኝ። በፊት እኮ ጠዋት አባቴ ሲያደርሰኝ ከሰዓት አንቺ ታመጪኛለሽ። አሁን ግን ትምህርት ቤት ጓደኞቼ እናት የለህም እንዴ? አባት ብቻ ነው የሚያደርስህም የሚያመጣህም፣ እናት የለህም ወይ ብሎ ሲሉኝ አለች ውጪ ናት አልኳቸው። ውጪ ናት ስላቸው ሳቁብኝ። ለምንድን ነው የሳቁብኝ አለኝ እና በቃ እኔ አሁን እኮ ትንሽ ጊዜ ነው የቀረኝ፣ እሺ እመጣለሁ ምናምን እለዋለሁ እና በቃ ቴንሽን አደረገኝ ልጁ ማለት ነው። ማለት ልጄ በጣም አሳሰበኝ። እኔ ያሰብኩት በቃ 5 ዓመትም ሆነ 6 ዓመትም ሰርቼ የራሴ የሆነ ነገር ይዤ ገብቼ ለልጆቼ ሆናለሁ ነበር ያሰው። አሁን ግን ያላሰብኩትን እንዳስብ አደረገኝ። ልጄ ማለት ሄጄ ሊየው እና በሐሳብ ይሄዳል እየተጫወተ ምናምን። እናንተ ቁጥር የት ሀገር ነው? ምንድነው ፕላስ 996 የሚባል ቁጥር አለ እንዴ? የሳውዲ ነው። 96 ኖ this is double 9 plus 99 እኮ ነው። Oh 96 I think ሳውዲ መሰለኝ ግን I don't know double 966 ነው ጋይስ። double 9 ሆነብኛ። ፕሪንት ሲያደርጉ ተሳስተው ነው። ያ ሀቡ 65 96 65 ፕላስ 966 ነው። ሳውዲኛ ቃሉ ሳውዲ እኮ ፕላስ 96 እኮ ነው የሚለው። ለምን 29 አይታያችሁ? አታዩም? 29 ያ 996 ፕላስ 9969 ነው የሚለው። ዝም ብዬ 996 አድርጌ ልሞክረው ሞክረዋለሁ። ተደውሎልሽ ነው? በቃ ያላሰብኩትን ሀሳብ እንዳስብ አደረገኝ ልጄ። ማለት በቃ ትምህርቱ ላይም ፎከስ አይደለም ሀሳብ ውስጥ በቃ እየተጫወተ ከልጆች ጋር ምናምን በሀሳብ ይሄዳል። 24 ሰዓት ስለኔ ነው በቃ የሚያወራው ምናምን እና ለራሴ የምለው ነገር ያስኩት ነገር የለም። በቃ ለነሱ ነው ያደረኩትና 1 ወር ነው የቀረኝ። ምን ትመክሪኛለሽ? ልግባ ወይስ ምን ላድርግ ወይስ ልቀጥል? ኮንትራክሽን ልጨርሽ 1 ወር ነው የቀረሽ? አዎ። እና ኦሬዲ እስካሁን 2 ዓመት የሰራሽበት ብሬት አለ? ምን በቃ ለነሱ ነው ማደርገው። በየወሩ እንደዚህ መጣ የትምህርት ቤት ምናምን ሲባል በቃ ለነሱ ነው ማደርገው። በዓል በመጣ ቁጥር እንደዚህ በቃ ምንም 900 ብር ጠባ አይልም። ምንም ያስኩት ነገር የለም። መጀመሪያም የመጣሁበት የ3 ወር ነው የ4 ወር እዳይን የከፈልኩበት። ከዛ በኋላ በቃ ለልጆቹ ነው ያደረኩትና በቃ ምንም ያስኩት ነገር የለም። እና አሁን 1 ወር ነው የቀረኝ። ልቀጥል በቃ ሀሳብ ውስጥ ሆኛለሁ። ልቀጥል ወይስ ለልጆቼ ዝም ብዬ ልግባ? በቃ ዝም ብዬ ገብቼ አብሬያቸው ልሁን የሚለው እንትን ውስጥ ነኝ፣ ውዝግብግብ ውስጥ ነኝ። ራይስ ጎግል ትክክል ነው። ክራይዜኒያ ነው ምናምን የሚባል ሀገር ነው ይወጣልኝ። ኪርጊዝስታን ምናምን የሚል ሀገር ነው ይወጣልኝ። እና ሁሉም ግን ማለት ነው ግራ ገባኝ ደግሞ ማለት ቢያንስ አባትየው እንደኔ ማለት ትንሽ እንኳን ትምህርት ምናምን ቢችል ለልጁ ጎበዝ ነው። ለልጆቹ ያስተምራል፣ ያስጠናል። የቤት ስራውን ጎረቤት እየወሰደው ነው እንትን በሉልኝ የሚያሰራላቸው ምናምን። በፊት ያው እኔ ነበርኩኝ እና በቃ በዚህም አንድም ያሳስበኛል። ልጁም ትምህርቱንም እስከዚህም ስለሆነ በፊት በጣም ጎበዝ ተማሪ ነበር እኔ በማስጠናው ሰዓት። እንደገና በቃ ሀሳቡ ሁሉ እኔ ጋር ነው። በጣም ነው ስለኔ የሚያስበው ትልቁ። በተለይ ትንሹስ እሺ ኖርማል 6 ዓመት እና 8 ዓመት ናቸው።
ትልቁ ግን በጣም ያስባል። ያ ግን አሁን ምንም ከሌላችሁ ምን ዋጋ አለው? ገብተሽ እሺ ምን ልትሰሪ ነው? አይ ዶንት ኖ ግራ ገባኝ ብቻ አላውቅም። እውነት እኔ ግቢ ብዬ መምከርም ይከብደኛል፣ አትግቢ ማለትም ይከብደኛል። እዛ ጋር ልጅሽ ደግሞ እንጂ 2 ዓመት ብትጨምሪ ኮንትራትና ብትሰሪ አባታቸው እየተንከባከባቸው ነው አይደል? በጣም ጥሩ አባት ነው ያላቸው። ጥሩ አባት ነው፣ ግን በቃ የልጁ ሀሳብ ነው። እኔ አሁን ግራ የገባኝ በጣም ጭንቅላቱ በቃ ስለኔ አስጠኝ በትንሽ ብር ለምን አትቀጥሪለትም ለልጅሽ? ስንተኛ ክፍል ነው አሁን? አንደኛ፣ አሁን ወደ 2ኛ ገና አይደል? 2ኛ ክፍል ምን ጎረቤት ልጅ አያስጠና እኮ። እንደዛ ነው የቤት ስራም ሲሰጠው ምናምን ጎረቤት ነው እየሄደ እንትን የሚለው ምናምን። ባልሽ ጭራሽ ነው ያልተማረው ምንም? ምንም አያውቅም ምስኪን እኮ። ስለዚህ 2ኛ ክፍል የጎረቤት ልጅ ምንም ያስጠናል። ከፍ እያለ ሲሄድ አንቺ እስከዛ ትደርሽለታለሽ። አንቺ ዩኒቨርሲቲ ድረስ የተማርሽ ሰው ነሽ። ስለዚህ ራስሽ ታስጠኛለሽ። 2 ዓመት ጨምሪ። ከ2ኛ ክፍል ከሆነ ከ2 ዓመት በኋላ እኮ ልጅሽ 4ኛ ክፍል ሲሆን አንቺ ሀገር ቤት ትገቢያለሽ። ስለዚህ 2 ዓመት ጨምሪ። ትንሹ ገና ትምህርት አልጀመረማ። ጀምሯል። አሁን ጀምሯል። ኬጂ ማለት 6 ዓመቱ ነው። ኬጂ ምን አላት? ስለዚህ እሱ ግሬድ 1 ሲገባልሽ፣ ይሄኛው ደግሞ 4ኛ ክፍል ሲገባልሽ አንቺ ሀገር ቤት ትገቢያለሽ። 2 ዓመት ጨምረሽ ስሪ። ግን አትላኪ ከዚህ በኋላ እንዴ አትላኪ። የቤት ኪራይ የለባቸውም። ቤተሰቦቹ ቤት ነው የሚኖሩት አይደል? ባልሽና ልጆችሽ እና ለምን የመንግስት አይማሩም? ለምን የግል ታስተምሪያለሽ? ቀብጣት እኮ ነው። አንቺ እንደዚህ ተቸገረሽ የግል ማስተማር። የመንግስት አይማሩም በነፃ? ለምን የመንግስት አይማሩም? ጥያቄ መልሽልኝ። እሺ ማለት አሁን ካሁን በኋላ እንደዛ አደርጋለሁ እንጂ ያው መጀመሪያ የለመዱት እንደዛ ስለነበር ያኔም እንደዛ እኔ የለፋው እየተቸገርኩኝ ምናምን ያኔም እንደዛ ነው የሚማረው ልጁ ትልቁ ማለት ነው። ለመሰሽኛ እኮ ችግራችን ምን እንደገሽ የግል ትምህርት ቤት ካልሆነ እውቀት የሌለ ስለሚመስለን ነው እኮ። ጥሩ እኮ እንደውም የመንግስት ነው እኮ። በቃ ስለተከፈለ ብቻ ጥሩ ስለሚመስለን እኮ ነው። የመንግስት ትምህርት ቤት እየተማሩ ቤት ውስጥ በደንብ ካጠኑ አለቀ። ዳት ሞር እንዳለ እንዲህ ብታያቸው ትልልቅ ቦታ የደረሱ ሰዎች የመንግስት ትምህርት ቤት ነው የተማሩት። ወይ ደግሞ ለ1 ወር ፍቃድ ወስጄ አስፈቅጄ ሰዎችን ተመልሼ መጥቼ እንትን አይቻቸው ልመለስ። እሱን ራስሽ ወስኝ ትችያለሽ። እንደዛ እጅሽ ላይ ብር አለ ቫኬሽን የምታሳልፊበት። የ1 ወር ነው 1 ወር ተቀብዬ የ1 ወር ትኬትሽን ሰዎችሽ ከታሉሽ 1 ወር ሄደሽ ልጆችሽና ባልሽን አይተሽ ለመምጣት በቂ ነው። ከዛ ሌላ ቤት ደግሞ በተሻለ ደሞዝ ኦልሬዲ ልምድ ስላለሽ ሌላ ቤት ትሄጃለሽ። እዚህ ቤት 900 ሪያል ደሞዝ ማይጨምሩ ከሆነ የሚጨምሩ ቢሆን እዛው ብትሰሪ ገንዘብ ለመቆጠብ ጥሩ ነው። ግን አይጨምሩም ካልሽ ሂጂ ደርስሽ ነይ። ሰዎቹ በጣም ጥሩ ናቸው። አቡ ማለት በጣም ነፃነት አለኝ። ኮንትራት ነኝ ግን በጣም ነፃነት አለኝ። አየን እኮ ሴት ልጅ በቃሽ ወሬ እያለችሽ እስካሁን ድረስ የው ስንት ሰዓት ሙሉ ቁጭ ብለሽ ስታወሪ አየን። ሰዎቹ ጋርማ በጣም ነፃነት እንዳለሽ ማሻአላ። ስለዚህ ወይ ጥርስሽን ነጥፈሽ ጨመር አድርገሽ 2 ዓመቷን ሰርተሽ ግቢ ገብተሽ አንቺ ጎበዝ ነሽ። ድሮም ገና ድንች ቀቅለሽ የምትሸጪ ምን የምትይ ሰው ስለሆንሽ ጠንካራ ስለሆንሽ ትንሽ ቢዝነስ ትጀምሪያለሽ 1-2 ዓመት ብትሰሪ። ያ እኔም መጀመሪያ አቅጬ የወጣሁት እንደዛ ነበር። ያው የልጄ ሁኔታ ነው እንጂ አሁን ግን ልጆች ደግሞ ያሳዝናሉ። የኔ ጌታ እናት የለክም ያሉኝ በፊት እናትክ ነበረች። አባትክ ያደርሳል እናትክ ይመልስካል። እኮ ፍቅር ስላለ ሀቡ ፍቅር ስላለኛ ጋር ገባሽ? ያንን ነገር አይተው ሲጎልባቸው በጣም ቴንሽን እየሆኑ በቃ ያ ነገር ነው እንጂ እኔ በሰራም ደስ ይለኛል እኮ። በቃ በልጆች ናፍቆት ልብሽ ከተሰቀለ ልብሽ እንዲረጋጋ ደርሰሽ ነው ለ1 ወር ድረስ ብለሽ መምጣት። ሰዎች ግን ደሞዝ አስጨምሪያቸው። ቤቱን ስለወደድሽው ሰዎቹ ጥሩ ስለሆኑ ደሞዝ አስጨምሪያቸው። እሺ በርቺ። በጣም ጀግና ነሽ። በጣም አድንቄሻለሁ። ባልሽን በሽታውን ሳትንቂ የሚጥል በሽታ እያለበት በበሽታው ምክንያት ያው ስራ መስራት ስለማይችል ሲያገኝ ብቻ እየሰራ ሳያገኝም አንቺ አብረሽ ሆነሽ ከጎኑ እየሰራሽ
አለመማሩን አንቺ ዩኒቨርሲቲ የተማርሽ ሆነሽ እሱ ሳይማር አለመማሩን ሳትንቂ ህመሙን ሳትንቂ በቃ ታምነሽለት አብረሽ እስካሁን ድረስ ከ17 ዓመታችሁ ጀምሮ እንግዲህ እስካሁን ድረስ በጣም ጎበዝ ነሽ። በጣም የምትደነቅ ሴት ነሽ። ልባም ብርቱ የሆንሽ ሴት ነሽ። ደግናለሁ። አመሰግናለሁ። እውነት በጣም ጎበዝ ነሽ። በርቺሽ። እሺ እኔ ማርያም አንቺም ወልደሽ ለመሳም ያብቃሽ የኔ እናት። ኢትዮጵያ ስትገቢ ነይና ከአንድ ወር በኋላ አይደል ኮንትራክትሽ የሚያልቀው? ኢትዮጵያ ስትገቢ ነይና ንገሪኝ፣ ሰላም በይን፣ ገባው እኮ ከልጆቼ ጋር ተገናኘው በይን። እሺ እናቴ፣ እሺ ልሻለሁ። እሺ እሺ። እና እስከ መጨረሻው ከባልሽ ጋር አብራችሁ ኖሩ። አሜን በይ። አዎ እንዴ፣ አዎ ግድ ነው። ግን ያውልሽ አሁን ሄደሽ ደግሞ ሶስተኛ እንዳታረግዢ እናቴ። እንዴ አይ አሁንማ ሶስተኛ ካረገሽ እዛው ቀረሽ። ከዛ እንደገና ድንች መቀቀል ልትጀምሪ ነው፣ ድንች መሸጥ። አይ አሁንማ እንደዛ አላደርግም የምር። ስለዚህ ተጠንቀቂ። አንድ ወር ከባልሽና ከልጆች ጋር ጥሩ የፍቅር ጊዜ ያሳልፈሽ ሄደሽ ደግሞ 2 ዓመት ሰርተሽ ትመለሻለሽ። ከዛ በቃ ተመልሰሽ እንዳትሄጂ። ግን እንዳትልኪ ልጆችሽን የመንግስት አስገቢያቸው። ለምግባቸው ብቻ የሚሆን እንግዲህ ሱስ ስራ ያጣም ለምግባቸው ብቻ የሚሆን አይደል? የቤት ኪራይ ከሌለ የትምህርት ቤት ክፍያ ከሌለ ለሆዳቸው ብቻ አቅተውም። ባልሽ ጎበዝ ነው። ያ ካገኘማ ወደኋላ አይልም ለቤቱ። ስለዚህ ለሆዳቸው ብቻ እንደምንበል 2 ዓመት እርሳኝ፣ 5 አልክም። መደወል ብቻ ነው። ፍቅር ሰጥሃለሁ እየደወልኩ ደሞዜን ግን እርሳ። 2 ዓመት በቃ 2 ዓመት ጥርቴና ክሼ ሰርቼ ገንዘብ አጠራቅሜ ከ2 ዓመት በኋላ ስመጣ አብረን ጥሩ ህይወት እንኖራለን ብለሽ እንደማትልኪ ያስጠንቅቀሽ ነግረሽ እንዳትልኪ። የ2 ዓመት ደሞዝሽ በቃ የ2 ዓመት ከሰረ አሁን የ2 ዓመት ያዥ። እሺ እሺ እሺ። አቡዬ እንዴ ቆይ ሀቢባዬ ስራ የለውም እንዴ? አይሰራም? አው ያ የሚጥል